ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ዛሬ በኢትዮጵያ ወቅታዊ የፖለቲካ ጉዳዮችን እያነሳን ዳሰሳ ለማድረግ ቆይታ ለማድረግ ዛሬ እንግዳ ይዘን ቀርበናል። እንግዳችን ሚስጥረ ስላሴ ታምራት የኢሃፓ ፓርቲ አመራር ናት። ትብብር ኢትዮጵያ ለአንድነት በዛም በየትኛውም ነው መጠራት ያለብኝ እንደ ኢሃፓ ብናረጋውና ትብብሩን የሚመለከቱ ጉዳዮች ሲሆኑ መልካም በቃ የኢሃፓ አመራርን ይዘንላችሁ ቀርበናል። መልካም ቆይታ። ሚስጥረ ስላሴ እንዴት ነሽ? ደህና ነሽ? እንዴት አለ? እግዚአብሔር ይመስገን። በአንቺን ያልፈለግንበት ያልሄንበት ቦታ የለም። ከምርጫው ጋር አንዳንድ ጉዳዮችን ለመጠየቅ ያለው ሁኔታ ይገባናል። ዛሬ ጊዜ ኑሮሽ ፈቃደኛ ስለሆንሽ ከብራኸ ሚዲያ ቆይታ ለማድረግ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ረጅም ጊዜ መገናኘት ሳንችል ቀርተናልና ለሱም እኔ ኃላፊነቱን ወስዳለሁ። ይቅርታ ለመጠየቅም ተቀብለናል። ነገሮችን ስለሚገባን ምንም ክስ ያቀረብን አይደለም ወይ ቅሬታ አይደለም። በዋናነት እስኪ የዛሬ ወቅታዊ ጉዳዮችን በተመለከተ ትኩረት አድርገን እየዳሰስን የምንቆየው በመጀመሪያ ስለ ምርጫ በተመለከተ እናንተ በኢትዮጵያ የተደረገው ምርጫ ከተሳተፋችሁ ፓርቲዎች የእናንተ አንዱ ነው። በትብብር ደረጃ ናችሁ የተሳተፋችሁት። እስኪ ወደ ምርጫ ለመግባት እስከ መጨረሻ የነበረው ሁኔታ ይታወቃል። ማለት ይገባሉ አይገቡ ምናምን የሚልና በስተመጨረሻ እንዲያውም ስንጠብቅ የነበረ ይወጣሉ የሚል አመዛኝ ነበረ። ማለት ሚዲያዎችን ስንከታተል ለመግባት የወሰናችሁበት ዋና ምክንያት ምን ነበር? ምርጫው ላይ በቃ በስተመጨረሻ መሳተፍ አለብን ብላችሁ የወሰናችሁበት? እንግዲህ እኛም እንወጣለን ብለን ነበር ስንጠብቅ የነበረው። እኔም ስጠብቅ የነበረው እንደዛ ነው። ግን እንዳልኩ በፓርቲ ውስጥ የግለሰብ ፍላጎቶች ወይ የግለሰብ ጉዳይ ሳይሆን እንደ ፓርቲ በጋራ ተወያይተንበት እንደ ኢሃፓ በማዕከላዊ ኮሚቴያችን በአብላጫ ድምፅ ውስጥ ገብተን ነው መታገል ያለብን። እስካሁን ድረስ ሂደቱን እያጋለጥን ነበር። ዲሞክራሲያዊ እንዳልሆነ ወይም እንደሚባለው አይነት እንዳልሆነ ውጤቱ ላይ ደግሞ ብዙ ዲሞክራሲያዊ ነው ብለው ሌጂቲማይዝ የሚያደርጉት ፓርቲዎች ስላሉ ሌላኛው የታሪኩ ሌላኛው ደግሞ ገጽ ህብረተሰቡም እንደገና ደግሞ ዓለም አቀፍ ማህበረሰብ ውስጡ ካለ አካል ሊረዳ ይገባል በሚል እና የተለያዩ ነገሮችን ኮንሲደር በማድረግ ነው እንግዲህ ወደ ውስጥ እንድንገባ በአብላጫ ድምፅ ተወስኖ እንደ ትብብርም የቀጠል ነው ማለት ነው። መልካም። እዚህ ጋር ያለኝ ጥያቄ ምንድን ነው? እስኪ ለመግባት በስተመጨረሻ በማዕከላዊ ኮሚቴያችሁ ውሳኔ እንደሆነ ለማብራራት ሞክረሻል። በውስጥ ገብተን ያለውን ነገር እስከ መጨረሻ ማስኬድ አለብን የሚል አቋም ይዛችሁ እንደሆነም ለማብራራት ሞክረሻል። እንደ ፓርቲው ማለት ነው። በውሳኔም አብዛኛው የወሰነው ውሳኔ ደግሞ ተከትላችሁ መሄድ ስላለባችሁ ማለት ነው። ምርጫው ምን ይመስል ነበር? አሁን ከምርጫ በኋላ እየተሰጡ የምርጫ ቦርድ መግለጫዎች ነበሩ። የእናንተን መግለጫ ሳላካትት ማለት ነው። እና የምርጫ ቦርድ መግለጫው ስሰማው ትንሽ 143 ጣቢያዎች ብቻ ናቸው ያልተከፈቱ ምናምን ነው የሚለው። ማለት አሁን እኛ ያለን መረጃ ስንከታተለውም የነበር ነው በአማራ ክልል ኦልሞስት ምናልባት ትልልቅ ከተሞች ካልሆነ በስተቀር ምርጫ ለማድረግ ተይውና ጦርነት ነበር። መንገድም ለ4-5 ቀን ተዘግቶ ነበር። ኦሮሚያ ክልልም እንደዛ ነውና የእናንተ ግምገማ ምን ነበር? አማራ ክልል የነበረ ሁኔታውን ስፔሻሊ በአማራ ክልል የምንለው ትልቁ ሰፊውን ጦርነት ውስጥ ስለነበረ ኦሮሚያ ክልልም ምን ነበር ማለት ምን ይመስል ነበር? የምርጫ ቦርድ በአማራ ክልል እና በኦሮሚያ ክልል በአዲስ አበባም ምርጫ ተደርጓል ለማለት የሚያስችል ሁኔታ የለም። እኛ ሰርፕራይዝድ አልሆንም እውነቱን ለመናገር። ምክንያቱም ምንጠብቀው የተስተካከለ ውጤት የለም፣ ምንጠብቀው የተለየ ነገር የለም። በሂደቱ ውስጥ ሂደቱ በጣም የተበላሸ ነው። ሂደቱ ዲሞክራሲያዊ አይደለም። ሂደቱ በፍጹም ምርጫ ለማስባል የሚያስችሉትን እንደው ትናንሽ ነገሮች እንኳን ያሟላ አይደለም እያልን ነው የቆየ ነው። ስለዚህ ውጤቱ ላይም ቀድመን ነው ስለ ውጤቱ የተናገርነው። ዲሞክራሲያዊ ያልሆነ
ምርጫ በፍጹም ዲሞክራሲያዊ ውጤት ይኖረዋል ብለን አንጠብቅም። ያገኘነውም ያንን ነው በቃ። ስለዚህ ምንም ሰርፕራይዝ ያደረገን ነገር አይደለም። በመላው ሀገሪቱ ትክክለኛ ምርጫ ተካሂዷል ማለት የሚያስችል ሁኔታ በፍጹም የለም። ቀድመን ስንናገር እንደነበረው በአማራ ክልል አክቲቭ ዋር አለ። ኦሮሚያ ክልልም እንደው ከዋና ዋና ከተሞች ውጪ ምርጫ ለማድረግ አስቻይ ሁኔታዎች አሉ። ትግራይ እንደምታውቀው ለሁለተኛ ጊዜ ነው ኤክስክሉድድ የሆነችው ከዚህ ምርጫና ከመወከል በአጠቃላይ። ስለዚህ አዲስ አበባ ውስጥ የነበረውን የምርጫ ቀን ሂደት ሁላችንም አይተነዋል። ገብተው ጭምር ይሄንን ሙሉ፣ ይሄንን ምረጡ፣ ይሄን አትምረጡ የሚል ማሳሰቢያ ሁሉ ነበር። ታዛቢዎቻችንን ራሱ ማፈር አልነበረም እና የትም አይተንና ሰምተነው በማናውቀው ሁኔታ ነው ለማጭበርበርም እንትን ለማለትም ሲሞክሩ የነበረው። ኦብቪየስሊ የውጤቱ ቀን ባያጭበረብሩ ሂደቱ የተጭበረበረና ኦልሬዲ ያለቀ ጉዳይ ስለነበረ የምንጠብቀው የተለየ ነገር አልነበረም። ሰርፕራይዝ ያደረገንም አልነበረም እና እስከዛሬ ስንናገር ከነበረው የተለየ ምርጫ ቀን ላይ ያየነው አንዳችም ነገር የለም። አይ መልካም። እስከዛሬ ያልሽው ማለት በተጨባጭ ከዚህ በፊት ምርጫዎችን ሲደረጉ ነበር ኢትዮጵያ ውስጥ። አሁን የተለየ የሚያደርገው አንደኛ የትግራይ ክልል ለሁለተኛ ጊዜ ምርጫ ሙሉ በሙሉ አልተደረገም። ሲቀጥልም አማራ ክልልም ሙሉ በሙሉ ሊባል በሚችልበት ማለት አሁን ለምሳሌ ሂደቱ አይደለም የአማራ ክልል ቤዚካሊ በሂደቱ አይደለም የምናነሳው። ምክንያቱም ማለት አሁን ምርጫ ነበረ ግን ተጭበረበረ ሌላ ጉዳይ ነው። አማራ ክልልም ምርጫ የሚባል ነገር አልነበረም ብቻ ሳይሆን ለ5 ቀን መንገድ ተዘግቶ ነበረ፣ ሰፊም ጦርነት ነበረ። በኦሮሚያ ክልልም ቁጥሩ አነስተኛ ብዬም አላስብም። ስፔሻሊ ወለጋ አካባቢ የነበሩ እንቅስቃሴዎችን ይታወቃሉ። ህዝቡ መንገድም ተዘግቶ ነበር። ስለዚህ እነዚህ በአጠቃላይ ሲታዩ ይሄ ነገር እናንተም ውጤቱም ታሳቢ አድርጋችሁ ከሆነ ለምን ማለት አሁን ውጤቱም የምታውቁት ከሆነ ማለት የሚመጣ ውጤት ታሳቢ አድርጋችሁ አይ ታዲያ ይሄ እዚህ ምርጫ ውስጥ መግባቱ ለምን አስፈለገ ማለት እንደነገርኩሽ ነው። ለምሳሌ ከዚህ በፊት ኢትዮጵያ ውስጥ ምርጫዎች ነበሩ። 97 ምርጫ ነበረ፣ 2002 ምርጫ ነበረ፣ 2007 ምርጫ ነበረ እና ለምሳሌ 2007 የምታስታውሺ ከሆነ ኢህአዴግ 100% ነበር አሸነፍኩ ብሎ መግለጫ ያወጣው። ያኔ የገቡ ፓርቲዎች ነበሩ። በትንሹ ግን አትሊስት ምርጫ የሚመስሉ ነገሮች ነበሩ። ምርጫ የሚጭበረበረበት ሂደት እንኳን ይታወቅ ነበር። አሁን ግን አስቻይ ስፔሻሊ እንደነገርኩሽ ትግራይም፣ አማራም፣ ኦሮሚያም ይሄ ሁሉ ሁኔታ ባለበት ምን ጠብቃችሁ ነበር የገባችሁት? ቅድም እንደገለጽኩልህ ነው። ምርጫው ውስጥ መግባት የለብንም የምንል ሰዎች ተከራክረናል። ምርጫው ኦልሬዲ ውጤቱ የሚታወቅ ስለሆነ ግን በዛኛው ወገንም ሆኖ የተከራከሩት ሰዎች ጄኒዩንሊ ምርጫው ውጤቱ አይታወቅም ብለው ስለሚያምኑ ወይ ደግሞ ሂደቱ የተበላሸ አይደለም ብለው ስለሚያምኑ ሳይሆን በሂደቱ ውስጥ ስናደርጋቸው የነበሩ ስራዎችን አሁንም መቀጠል አለብን በሚል ድርጅቱንም በጋራ አንድ ላይ የማስቀጠል ኃላፊነት አለብን በሚል ነው ያንን ውሳኔ የወሰኑት እንጂ የጠበቅነው ውጤትም የለም። እንደውም ውጤቱ ሳይገለጽ ነው አይተው ከሆነ እኛ ያወጣነው መግለጫ ያወጣነው ውጤቱን ምንም ሆነ ምን እኛም ኢቭን ብናሸንፍ whatever happens ግን ምንም ነገር ሆኖ እኛ ያገኘናቸው ወንበሮች ቢሆኑም ትክክለኛ ምርጫ ስላይደለ የጨረባ ምርጫ ነው እንደውም ብለን የገለጽነው በመግቢያችን ላይ። በፍጹም እንደዛ አይነት ውስጥ ገብተን ትክክለኛ ፓርላማ መስርተሃል፣ ትክክለኛ ምርጫ አድርገሃል በሚል ሌጂቲማይዝ የማድረግ ፍላጎት የለንም። ዘ ኦንሊ ቲንግ የነበርንበት ዋነኛ ምክንያት ዓለም አቀፉ ማህበረሰብም የኢትዮጵያ ሕዝብም the other side of story መስማት እና ማወቅ ስላለበት ነው። ያኛው ምንድነው እንግዲህ ከምርጫው በኋላ ተመልክተ ከሆነ የተለያዩ ፓርቲዎች ትክክለኛ ምርጫ መደረጉን ውጤቱን ያለምንም ጥያቄ እንደሚቀበሉት እየገለጹ ይገኛሉ። እንደውም እኛ አንቀበልም ያልን ፓርቲዎችን ውጤቱን አለመቀበል ብቻ ሳይሆን ፓርላማም ማንገባ ምክር ቤትም ማንገባ ዓለም አቀፉ ማህበረሰብም እንዲሁም መንግስታት ይሄንን ምርጫ እውቅና መስጠት ከሚመስል ድርጊት መስጠት አይደለም መስጠት ከሚመስል ድርጊት በራሱ መቆጠብ አለባቸው። ያ ካልሆነ የኢትዮጵያን ህዝብ ስቃይ በማስቀጠል ውስጥ ተሳትፈዋልና እንደ ወዳጅ ልንመለከታቸው አንችልም ከዚህ በኋላ የሚል ነው ያወጣነው መግለጫ እና ያንን በሚተቹ ጭምር መልኩ ምርጫው በትክክል የተደረገ እንደሆነ ከአንዳንድ ጉድለቶች ወይም ምንድነው ተቋማዊ ጉድለቶች በዘለለ ከዚህ ቀደም ሲስተዋሉ እንደነበረው ማለት ነው ከዛ በዘለለ ምንም አይነት ግድፈት እንደሌለበት ጭምር እየገለጹ ፓርቲዎችን ተመልክተናል። ስለዚህ የኛ በዛ ውስጥ መኖር የኛ በዛ ውስጥ ተሳታፊ መሆን እንደሚባለው አይነት ምርጫ ሳይሆን በትክክል
በሂደቱ ስንገልጸው የነበረውና ትክክለኛ ያልሆነ በጣም ሰፊውን የህብረተሰብ ክፍል ያላሳተፈ አሳትፎ እንኳን ቢሆን ግዳጅ ሆነ በግዳጅ እንደሚመርጥ ሰው ፈርቶ እየመረጠ እንደሆነ እንጂ በፍጹም ምርጫ ሊያስብሉ የሚችሉ ነገሮችን ያላሟላ መሆኑን እያሳየን ነበር የምንገኘው። ስለዚህ የነበርነው ሜንሊ ለዛ ነው እንጂ በፍጹም ውጤት ኤክስፔክት አድርገን ዲሞክራሲያዊ ምርጫ ይሆናል ብለን አስበን ወይም ደግሞ አንዳንዶች እንደሚሉት ስርዓቱን አጅቦ ለመቀጠል አይደለም። እኛ ባናጅበውም የሚያጅበው ፓርቲ አጥቶ አይደለም። በነገር ላይ እኛ ለማጀብ ቢሆን እዚህ ያለነው ክንፈ በቃ ዲሞክራሲያዊ ምርጫ እኮ ተካሂዷል፣ በቃ ምንም እንትን የለውም ብለን ማለፍ እንችላለን። ከዛሬ ስንናገራቸው የነበሩ ነገሮችንም መናገር አይጠበቅብንም። ምክንያቱም ያንን ስንናገር የከፈልናቸውን እና የምንከፍላቸውን ዋጋዎች በደንብ እናውቃለን። ግን ለማጀብ አልነበረም እዛ ያለነው። በትክክል ምንድን ነው እየሆነ ያለው የሚለውን እያሳየን ነበር የነበርነው እና ለዛ ነው ውስጥ የነበርነው እንጂ በፍጹም ውጤት ከመጠበቅ ዲሞክራሲያዊ ምርጫ ይደረጋል ብሎ ከመጠበቅ እና ከመሞኘት አይደለም። መልካም። እናንተ ወደዚህ ምርጫ ስትገቡ መስዋዕት ከፍላችሁ ነው የገባችሁት። ምክንያቱም እንዳልሽውም አከራካሪ እስከ መጨረሻ ይገባሉ አይገቡም የሚል አከራካሪ የሆኑ ጉዳዮች አሉ። በወቅታዊ የኢትዮጵያ ጉዳይ ይታወቃል። ጦርነት መሀል ነው ያለው። በአጠቃላይ ለሁለተኛ ጊዜ ምርጫ የማያደርግ ክልል አለ። አማራ ክልልን በሰፊውም ኦሮሚያም ደግሞ ይቀጥላል። እነዚህ ታሳቢ በማድረግ ወደዚህ ምርጫ ስትገቡ ያሰባችሁት ወይም ደግሞ ያስቀመጣችሁት ግብ ግን አለ ማለት አትሊስት ስንገባ እነዚህ ነገሮችን እናሳካለን ብላችሁ ናችሁ የገባችሁት። ስለዚህ ከዚህ አኳያ ከዛ በኋላ ማለት በዲፕሎማቲክ ኮሚኒቲም ሊሆን ይችላል፣ በህዝቡም ሊሆን ይችላል። ማለት እናንተን የጠበቃችሁት ነገር አገኛችሁት ማለት በቃ ይሄንን እዚህ ስንገባ እነዚህ ዋጋ ያስከፍሉናል፣ በዚህ መንገድ ግን ማሳካት እንችላለን፣ አትሊስት ወደፊት የሚያስኬዱ ነገሮችን ማጋለጥም ሊሆን ይችላል፣ ሌላም ሊሆን ይችላል ቅድም እንዳልሽው እና ካስቀመጣችሁት ግብ አንጻር ይሄ አንድ ጥያቄ ሲሆን፣ ሁለተኛ አሁን በትብብሩስ ከምርጫ በኋላ ያላችሁ አቋም ተመሳሳይ ነው ማለት አንዳንድ ነገሮችን ስላየሁኝና ተመሳሳይ ነው ወይ? ከውጤት ወይም ደግሞ ልናሳካ ከፈለግናቸው ነገሮች አንፃር በመግለጫችን ላይም እንደገለጽ ነው የበላይነት አግኝተንበት የተጠናቀቀ ጉዳይ ነው። እንዳልኩ ከዲሞክራሲ ያልሆነ ምርጫ ላይ ከምንጠብቀው ውጤት አይደለም። ነገር ግን ስንገባ ማጋለጥ አለብን። እንደዚህ አይነት ምርጫ ተካሂዶ ለሚቀጥሉት 5 ዓመታት የኢትዮጵያ መከራ መራዘም የለበትም። ነገር ግን እኛ ባንገባ ምርጫው መካሄዱ አይቀርም። ስለዚህ ገብተን ትክክል ያለው ነገር ምንድነው የሚለውን ከውጭ ሆነ እንዲተባለ እንዲሆነ ሳይሆን ወይም እንዲህ ብለናችሁ ነበር ሳይሆን ይሄው ኖረንበት አይተነዋል፣ እየተደረገ የነበረውን ነገር አውቀናል እንደሚባለው በቴሌቪዥን እንደሚነገረውና አንዳንድ ባለስልጣናት ወጥተው ኢትዮጵያ መረጠች እንደሚሉት አይነት ምርጫ አልነበረም የሚለውን በማሳየት ረገድ ለዓለም አቀፉ ማህበረሰብም ሌላኛውን የታሪኩን ገጽ በማሳየት በኩል የበላይነት አግኝተናል ብለን እናስባለን፣ እናምናለን። ከኤምባሲዎች ጋርም እየተነጋገርን ያለ ነው። ከዓለም አቀፍ ተቋማት ጋር እያወራን ነው የምንገኘው። ያለውን እውነት በተጨባጭ መረጃዎች ጭምር እያሳየናቸው ነው ያለ ነው። እንግዲህ እንደምታውቀው ምናልባት የኢትዮጵያ ሕዝብ እየኖረበት ያለው እውነት ስለሆነ ሊያውቅ ይችላል። ዓለም አቀፉ ማህበረሰብ ግን በመረጃዎች እና በተለያዩ የፖለቲካ ትንተናዎች ነው ነገሮችን ሊያውቅ የሚችለው እና በተለይ ደግሞ እኛ እዛ ምርጫ ውስጥ የሂደት ውስጥ ባንሆን ኖሮ እንደምታውቀው ከ40 በላይ ፓርቲዎች ነው በዚህ የምርጫ ሂደት ውስጥ የተሳተፉት። እነዚህ ከ40 በላይ ፓርቲዎች ከአንዳንዶቹ በስተቀረ በትክክል በምርጫው ሂደት ውስጥ የነበረውን እና በምርጫ ቀን የነበረውን ነገር ይፋ ያደርጋሉ ያጋልጣሉ ተብሎ አይጠበቅም። ስለዚህ እኛ የሌለውን ድምጽ ነው የሆነው፣ እዛ ውስጥ ሆነን የማይሰማውን ድምጽ ነው የሆነው እና በዛ ረገድ በጣም ተሳክቶልናል ብለን እናምናለን። የወሰድነው አቋም ትክክል ነው ብለን እናምናለን። አሁን ላይ ሆነን እንዳልኩ እንደ ግለሰብ ያሉና አቋሞች የተለያዩ ሊሆኑ ይችላሉ። እንደ ፓርቲ ግን የወሰንነው ውሳኔ አሁን ላይ ትክክል ነው ብለን እናምናለን። ከትብብሩ ቀጣይ ዕጣ ፈንታ ጋር በተያያዘ ወይም ደግሞ ከዛ በኋላ ያላችሁ አቋም ምንድነው ለሚለው አንዳንድ ግለሰቦች በትናንትናው ዕለትም ሌላ መግለጫ አውጥተናል። ክንፈ ተመልክተው ከሆነ አላውቅም፣ ከረባታቸውን እያሰሩ በየብፌው የሚቆሙና ብኩርናቸውን በፍርፋሪ የሚሸጡ
አንዳንድ አካላት የትብብሩን አቋም በማስመሰል ከትብብሩ ፍጹም ተቃራኒ የሆኑ ሐሳቦችን በመንግስት ሚዲያዎች እና በተለይ ደግሞ ለመንግስት ቅርበት አላቸው በሚባሉ ማናጀሩም የቦርድ አባልም ሁሉም አንድ አይነት አንድ የሆነ ሰው በሚመራቸው ሚዲያዎች ላይ እየቀረቡ የትብብሩን አቋም በተቃራኒ እንደሆነ ለማስረዳት እየሞከሩ አይተናል። እነዛ ሰዎች ትብብር ውስጥ የነበሩ ነገር ግን በአስተዋጽኦም በተግባርም የማናውቃቸው ሰዎች ናቸው። ስለዚህ እንዳልኩ የኛ አቋም የሚተላለፈው በይፋዊ የማህበራዊ ሚዲያ ትስስር ገጻችን ማህተም ባለው መልኩና ትብብሩ ደግሞ በመዋቅር በሚወክላቸው አመራሮችና አባላት ነው የሚተላለፈው አቋማችን። ስለዚህ እነሱ እኛን የሚገልጹ ስላይደለ እዛ ላይ ብዙ ዱዌል የምናደርግበት ጉዳይ ሆኖ ሳይሆን ትብብሩ ግን በተለይ ጠንካራ ፓርቲዎች አሉት እንደ እናት፣ ኢሃፓ፣ መያድ ያሉ ፓርቲዎች የመሰረቱት ነው እና በቀጣይ ከምርጫ ባለፈ ደግሞ በጋራ የምንሰራባቸውን ማዕቀፎች እያጠናን ነው የምንገኘው። አሁን በቅርቡ የምንናገረውም ነገር እንደሚኖር ነው የማውቀው። ስለዚህ የትብብር ውጣ ያው እንደነ ቅንጅት ወይም ሌላ የመሆን እድል የለውም። ትብብሩ ለምርጫ ብቻ አይደለም የተቋቋመው። ላለፉት 4 ዓመታት በጋራ በትብብር ስንሰራ ነበረ። ለምርጫ በምርጫ ቦርድ ደግሞ እንደ ቅንጅት ተመስግበናል። ነገር ግን ከዛ በኋላ ለ4 ዓመት እና ከዛ በላይ የቆየ አብሮነትና አንድነት ስለሆነ አሁንም በዛው ነው የምንቀጥለው። እንዳልኩ ግን በህጋዊ ማዕቀፍም ጭምር አብሮ ለመስራት በጋራ ለመስራት የሚያስችሉ ስምምነቶችን በማጥናት ላይ ነው የምንገኘው። መልካም። ወደ ሌላኛው ጥያቄ ከመሻገሬ በፊት አንድ ማብራራት ያለብሽ ጉዳይ አለ። ማለት እኔ በተለያዩ ሚዲያዎች ሳይ አሁንም ስትናገሪ ሲሰማ ትንሽ የተለያየ ስለሆነብኝ ነው። ምንድነው እሱ? ወደ ምርጫ አንግባ ክርክር ውስጥ ስትገቡ እንደ ፓርቲ አብዛኛው ድምፅ እየሰጠ አብላጫው ድምፅ ያለውን ሀሳብ ያሸንፋል። ይሄ ይታወቃል። ስለዚህ ማንም ሰው ሁለት አማራጮች አሉት። ወይም በሀሳብ ተስማምቶ መሄድ አሊያም ደግሞ በግሉ መውጣት ይችላል። ብዙ ጊዜ በማህበራዊ ሚዲያም ሆነ በሌላ ነገር ሲተላለፍ ያየሁት ግን ሚስጥረ በዋናነት ምርጫ መግባት አለብን የሚል እንትን ይዛ ስትከራከር ነበር በዋናነት ተብሎ ሲተላለፍ አየሁኝ። እና አሁን ደግሞ የምትሰጪው ነገር አለ። ምክንያቱም ያው ፓርቲ ውስጥ ነው ያለሽው፣ ሀሳብሽን በነፃነት የማቅረብ መብት አለሽ። እንደነገርኩሽ ነው። ከተሸነፍሽም ተሰነፍሽ፣ ካሸነፍሽም አሸነፍሽ ነው። ግን እዚህ ላይ ያለሽ ማለት አብራርተሽው እንድታልፊ ነው። ለምን ማለት በብዙ መንገድ አንቺን ታርጌት ያደረጉ ነገሮችን ስለተመለከትኩ ነው። እንግዲህ አደባባይ የወጣ ሰው ለምን እንደዚህ ተባልኩ ሊል የሚችል አይመስለኝም። በተለይ ግን በሐሰት ሲሆን ነገሮቹ እንዴ ለዚህ ነው ማለት ነው የኢትዮጵያ ፖለቲካ ስታክ ያደረገው የሆነ ቦታ ላይ የሚል ጥያቄ ነው ውስጥ ፈጥሮብኛል። ምክንያቱም የማዕከላዊ ኮሚቴያችን ብዛት 55 ነው። በእለቱ ወደ 7 የምንሆን ሰዎች በፍጹም እዚህ ምርጫ ውስጥ መግባት የለብንም ብለዋል። ከዛ ውስጥ አንዷ እኔ ነበርኩ። እኔ እንደው እንዴት ገዳይ የሆነ ስርዓት በምርጫ ገብተንለት ፓርላማ ሲያቋቁም እዛ ውስጥ ሰተት ብለን ልንገባ ነው ወይ በሚል በጣም እንደውም ስሜታዊ ከመሆን የተነሳ መናገር ሁሉ እስኪያቅተኝ ነው ስከራከር የነበረው። ቪዲዮዎች አሉ እሱ ጊዜ የሚያወጣቸው ነገሮች ይሆናሉ። እኔ በፍጹም ምርጫ መግባት አቋሚ ሆኖ አያውቅም። እሱን ፓርቲ ውስጥ ያሉ ሰዎች ያውቃሉ። አንዳንዶቹ እዛው ፓርቲ ውስጥም የነበሩ አቋሜንም የሚያውቁ ነገር ግን ምን ትርፍ ለማግኘት እንደሆነ አላውቅም እንደዚህ አይነት የሐሰት መረጃ የሚያሰራጩት። እንዳልኩ እኔ እዛ ውስጥ የነበረውም ሰው ያውቃል። የቪዲዮ ማስረጃዎችም አሉ። ነገሩ በጣም ገፍቶ ከሄደ እነዛን ሁሉ ማውጣት ይቻላል። አሁን እኔ ያንን ማድረግ ፍላጎት አይደለም። እንዳልኩ የፓርቲውን አንድነት አስጠብቆ መሄድ ላይ ነው የማተኩረው። ዲሞክራሲ ደግሞ ስትል አብላጫ ድምፅ ስትል ያንተ ድምፅ አብላጫ ሲሆን ብቻ ሳይሆን አንተ ስትሸነፍበትም ነው እየመረረህ መዋጥ ጭምር ያለብህና እኔ ያንን ያደረኩት የድርጅቱን አንድነት አስቀጥሎ መሄድን ነው የመረጥኩት እንጂ በፍጹም ምርጫ መግባት አቋሚ ሆኖ አያውቅም። እንዳልኩ የቪዲዮ ማስረጃዎች አሉ፣ የቃለ ጉባኤ ማስረጃዎች አሉ። እዛ ውስጥ የነበሩ ሰዎችም ምስክር ናቸው። እኔ ራሴ በየሚዲያው እየወጣሁ ስሰጣቸው የነበሩ ኢንተርቪዎች ምስክር ናቸው ለሱ እና ጊዜው ሲደርስ እውነቱን የምናየው የሆነ እኔ በፍጹም ምርጫ መግባቱ ግን አቋሚ ሆኖ አያውቅም። እንዳልኩ ግን የድርጅትን አንድነት ከማስጠበቅ አንጻርና
ለአብላጫ ድምፅ ከመገዛት አንጻር ቀጥያለሁ። ያንን በማድረጌ ሪግሬት የማደርገው ነገር የለኝም። እውነቱን ለመናገር ድርጅቱ ነው የሚያታግለኝ፣ ድርጅቱ ውስጥ ነው የምታገለው። ድርጅት ሲኖረኝ ነው መታገል የምችለው። እንዳልኩ በግል የሚደረጉ እንቅስቃሴዎች ብዛም አሁን ላይ ውጤት ያመጣሉ ብዬ ስለማላስብ፣ እንደውም ድርጅቶችም እዚህ ምዛም ከመበታተን ይሰብሰቡ እያልን ባለንበት ሰዓት የሆነ ነገር የኔ አቋም ስላልሄደ ወይም ስላላሸነፈ ብለን ድርጅት በትኖ መውጣት ልክ ነው ብዬ አላምንም። የድርጅት ዲሲፕሊን ነው ብዬ አላምንም። ያንን በማድረጌ ሪግሬት የማደርገው ነገር የለም። እንዳልኩ ግን የኔ አቋም በግልጽ የሚታወቅ ነው። ሚዲያ ላይ ያሉት የሚዘዋወሩት ነገሮች በማወቅም ባለማወቅም ሆን ተብሎም እንዲሁ ደግሞ እንዳልኩ መረጃ ባለማግኘት የሐሰት እና የፈጠራ ወሬዎች እንደሆኑ ግን ላረጋግጥልህ እችላለሁ። ያንን ለማሳየት ደግሞ ያንን ባካፕ የሚያደርግ ደግሞ እኔ ማስረጃዎች ስላሉኝ ማለት ነው። መልካም። እስኪ ወደሚቀጥለው ጥያቄ ለመሻገር ብልጽግና ከዚህ በምርጫ ማለት አሁን ከምርጫ ምን አተረፈት ያለሽ? ብልጽግና ማለት አስቢው ጦርነት መሃል ሆኖ ነው ምርጫው አደረኩ ያለው ማለት በዚህ ማለት በእንደዚህ አይነት ሁኔታ ሆነ ምርጫ አድርገ ደግሞ ምን አይነት ቅቡልነት ታገኛለህ? ማለት ዝም ብለሽ ስታስቢው ማለት ከዚህ በፊት እኮ የምርጫ ሂደቱም ሁሉም ነገር ይታወቃል አይደል? ፋይናሊ ምርጫ ሲደረግ በቃ ይታወቃል። ሌላ ዓለምም ያለ እንዴት እንደሚያጭበረብሩ ይታወቃል ምርጫው። አሁን ግን በተጨባጭ እንደነገርኩሽ ለሁለት ጊዜ ትግራይ፣ አማራም ኦልሞስት ሙሉ ለሙሉ በሚባል ኦሮሚያም፣ አንቺ ደግሞ አዲስ አበባ ያለው ሁኔታ ከአማራም ከኦሮሞም በማይለይ መልኩ ምርጫ አልነበረም ነው እያልሽኛለሽ። ስለዚህ ከዚህ ምርጫ ምንድን ነው የሚያተርፈው? ማለት ምን አሳካው? ልክ የብልጽግና ሰዎች መጡና ኢትዮጵያ መረጠች እንኳን ደስ አላችሁ አሉ። እውነት ማለት በእንደዚህ አይነት መንገድ የሚቀጥል ስርዓት፣ በእንደዚህ አይነት መንገድ የሚረጋገጥ ኢኮኖሚ፣ በእንደዚህ አይነት መንገድ የሚረጋገጥ የሚገኝ ዲፕሎማሲ ይኖራል ብለሽ ታስቢያለሽ? ምን ያተርፋል? ብልጽግና ተራ ፕሮፓጋንዳ ፓርቲ ነው። ከዚህ በፊትም ደጋግሜ ተናግሬያለሁ። ይሄንን ብናደርግ ይሄን ያስገኝልናል፣ ይሄ ቢሆን እንደዚህ ይሆናል የሚል ሎጂካል ሀሳብ ኖሯቸው የሚራመዱ ሰዎች ያሉበት ስላይደለ ልክ እኛ እንደዚህ ቢሆን እንዲሆናል ብለን የምናስብ ሰዎች ቁጭ ብለን ስንነጋገር የነሱን እንትን አምጥቶ ሪዝኔት ማድረግ በራሱ ለኔ ይከብደኛል። ምክንያቱም በእነሱ ቦታ ሆኜ እነሱ እንዴት እንደሚያስቡ አላቅም። እንዳልኩ ሎጂካል ሰዎች አይደሉም። እንደዚህ ቢሆን እንደዚህ ሊሆን ይችላል፣ እንዲህ ቢሆን እንደዚህ አይነት ኮንሲኩዌንስ አለው የሚል አንዳችም ነገር እንደዛ አድርገው ሲያስቡ አይቻልም። ምናልባት ለጥፋቶች ምናልባት ለጦርነቶች እንደዛ ሊያስቡ እና የተወሰነች እንትን ሊሰሩ ይችላሉ። ግን ይሄ ተራ ፕሮፓጋንዳ ነው፣ ምንም አይነት ጥቅም የሌለው። ምክንያቱም እንዳልኩ ነው እኛ አለን እዛው ውስጥ፣ እኛ ትክክለኛ ምርጫ አይደለም እያለን ነው ኖረን ማለት ነው። ልክ አሁን ከዚህ ቀደም የታሰበው ይመስለኛል እነሱም ይወጣሉ፣ ከዛ የተወሰኑ ፓርቲዎችን እንሰበስብና የሆነ ወንበር እናካፍላቸዋለን ልክ እንዳደረጉት በቃ የሆነ ወንበር ስለተሰጣቸውና ከዛ ደግሞ ሚኒስትሪያል ሌቭል ወይ ደግሞ ስቴት ሚኒስትር አድርገን እንሾማቸዋለን። ከዛ ዲሞክራሲያዊ ምርጫ ተካሂዷል፣ መንግስታችን ለ5 ዓመት ይቀጥላል ወይም ከዛ በላይ ለሆኑ ዓመታት ይቀጥላል የሚል ካልኩሌሽን ነው ብዬ አስባለሁ። ግን ያ አይደለም የሆነው፣ በተቃራኒው። በነገር ላይ ያንን መግለጫ ካወጣን ጀምሮ እየደረሱ ያሉ ድላዎች ቀላል የሚባሉ አይደሉም፣ በጣም ከባድ ናቸው ከመንግስት በኩል እየደረሱ። ምክንያቱም ኤክስፔክትድ የሆነ ነገር አልነበረም። ውጤት አንቀበልም ሊባል ይችላል፣ ፓርላማ አንገባም፣ ሪኮግናይዝ እንዳታደርጉት። ሪኮግናይዝ ካረጋችሁ ቤዚካሊ የኢትዮጵያውያንን መከራ እያስቀጠላችሁ ስለሆነ እንደ ኢትዮጵያ ጠላት ነው የምትቆጠሩት ብለን ለዓለም አቀፍ ማህበረሰብ ጭምር ነው የላክነው እና እያስረዳንም ያለ ነው። ስለዚህ ያንን ኤክስፔክት አላደረጉትም። እነሱ ካልኩሌት አድርገው የነበረው ቅርጫ አይደለም የሚባለው፣ ቅርጫ ነው እኮ በብዙ አካላት በኩል እየተባለ የነበረው። ቤዚካሊ ደግሞ እንደዛ ነው፣ ማከፋፈል ነው የተያዘው። ይሄን ቦታ እኔ አላቀርብም፣ ስለዚህ አንተ ትገባለህ፣ ከዛ ምርጫዬን እውነተኛ ታስመስልኛለህ፣ በተቃዋሚ ስም ስለሆንክ ያለው የሆነ ቦታ ሰጥሃለሁ፣ የሆነ ክልል ላይ የሆነ እንትን አደርግሃለሁ፣ ማከፋፈል ነበር የተያዘው። እና ያንን ቅድም እንዳልኩ በምንችለው መጠን ባሉን ሙሉ ነው እያለን ነው ያለነው እና የነሱ ካልኩሌሽን ያ የነበረ ይመስለኛል። ግን አሁን ያ እንደማያዋጣቸው ቢገነዘቡና ለመነጋገር ስለ በትክክል ይሄ እነሱ እንደሚሉት አይነት የምክክር ኮሚሽን እንደዚህ አድርገናል እነሱ መድረክ ላይ ሆኖ ሌላው ከታች ቁጭ ብሎ ውይይት ሳይሆን በኩል ሴቲንግ እኩል አጀንዳ አስይዞ ሁሉም የፖለቲካ ኃይል
በትክክል እነሱም እንደ አንድ ተወያይ እንጂ እንደ ንግግሩ ባለቤት ሆነው ሳይሆን እንደ አንድ ተወያይ ቁጭ ብለው መነጋገር የማይችሉ ከሆነ ይሄ አካሄድ የትም የሚያስኬድ አይደለም። ምናልባት እንዳልኩ የሰላማዊ ትግል በሮች በጠበቡ ቁጥር የትጥቅ ትግል በሮች አሁን ላይ ያለውም የፖለቲካ ሁኔታና የሰላማዊ ትግልን የመግፋት ሁኔታ የሚያሳየን ምናልባት ከቅርብ ጊዜ በኋላ በሰላማዊ ትግል ለመታገል ፍላጎት ያለው ሰው ሊኖር እንደማይችል ነውና ያንን አስበው ለራሳቸውም ጭምር የሚያሰጋ ስለሆነ ቁጭ ብለው መነጋገር አለባቸው ብዬ ነው ማስበው። እሺ ወደሚቀጥለው ጥያቄ ስለ ምርጫ ብዙ ተነጋግረናል። እናንተን ለምን ምርጫ እንደገባችሁ ከምርጫ በኋላም ውጤቱ ምንድነው የትብብሩ በጣም ብልጽግናም ከዚህ ምርጫ ምንድነው ያተረፈ ወይም ምን ለማትረፍ ነው ያስበው ወይ ያሳካው ምንድነው ምናምን ብለን መሰረታዊ የሆኑ ጉዳዮችን አንስተን ተወያይተናል። ወደሚቀጥለው ስናልፍ አሁን እናንተ እንደ ትብብር ሆናችሁ ትቀጥላላችሁ። የምታደርጉት ትግል ደግሞ በኢትዮጵያ ውስጥ ሁለት አይነት ትግሎች እየተደረጉ ነው። የትጥቅ ትግል ይደረጋል በተለያዩ ቦታዎች። እናንተ ደግሞ በሰላማዊ መንገድ በፖለቲካ ማድረግ እንችላለን መታገል እንችላለን ብላችሁ ስርዓቱን ለማጋለጥም ለማሸነፍም ለመጣልም እንቅስቃሴ ላይ ናችሁ። ትልቁ ነገር ግን አንድ እዚህ የሚነሳ ነገር ምን አለ መሰለሽ፣ አዲስ አበባ ውስጥ ሰፊ ተቃውሞ አለ ማለት ተቃውሞ አለ ብቻም አይደለም። ምክንያቱም ቤቱም የፈረሰበት የዲሞግራፊ ለውጥ የሚመስሉም የኢኮኖሚም ችግር በጣም ሰፊ የሆነ ተቃውሞ አለ አዲስ አበባ ላይ ማለት በተለያየ መንገድ ስፔሻሊ እኛ ሚዲያ ላይ ስላለን ቼክ ስናደርገው ማለት ነው። ስለዚህ እናንተ ማለት አዲስ አበባ ውስጥ ያላችሁ ደግሞ እናንተ ናችሁ ማለት እንደነዚህ አይነት እድሎችን መጠቀም ህዝቡን ማደራጀት ተቃውሞ እንዲያሰማ ማድረግ እነዚህ ነገሮችን በስፋት አይታዩ። ምክንያቱም ለምሳሌ ባለፈው 27 ዓመት ለምሳሌ አዲስ አበባ ውስጥ የፖለቲካ ማዕከል ነበር። ሰልፍም የሚደረግበት ተቃውሞም የሚደረግበት በየደረጃው ከፍም ዝቅም ሊል ይችላል። አሁን ደግሞ በተጨባጭ አዲስ አበባ የነበረ ሰው ከቤቱ እንዲፈናቀል ቤቱ እንዲፈርስበት ማአት ነገሮች ነው የሆኑት። ማለት በቤቱ ህዝቡ ባዕድ እንዲሆን ነው የተደረገው። ይሄ ደግሞ ለእናንተ ለሚታገል ሰው አደራጅቶ ለማታገል ምቹ የሆነ ባይታ ይፈጥራል ብዬ አስባለሁ። አሁን እናንተ ታዲያ ማለት በሰላማዊ መንገድ ነው የምታገሉት። እንደነዚህ እድሎችን ለምንድነው መጠቀም ያልቻላችሁት? ለምንድነው አደራጅታችሁ ሰፊ የሆነ ተቃውሞ መቀስቀስም ሌላ ማድረግ ያልተቻለበት ምክንያት ምንድነው? ወይም ደግሞ ምን እየታሰበ ነው እነዚህ አይነት እድሎችን ለመጠቀም? እስካሁን ለምን አላረጋችሁ ለሚለው በእኛ ማለት እዚህ ሆነን አውዱ በሚፈቅድልን መንገድ እንደውም ከዛ በላይ ተጉዘን የሞከርናቸው ነገሮች አሉ። ግን እኛ ላይ ያለው ዱላ ከአንድ አቅጣጫ ብቻ አይደለም፣ ከመንግስት ብቻ አይደለም። እኛ ላይ የሚወረወሩ ድንጋዮች አሉት ከሁሉም አቅጣጫ ነው። ተቃዋሚ ነኝ ከሚለውም በትክክል ትግል ላይ ነኝና ከሚለውና ትግል ላይ ከሆነው አካልም ከሁሉም አቅጣጫ ነው እኛ ላይ ዱላዎች የሚወረወሩት እና እኛ በርደን ኦፍ ፕሩፋችን ብዙ ነው። አሁን ስርዓቱን ምናምን ግድያውን ምናምን በቃ አምነህበት ገባህ። ግን አትሊስት አንድ አላማ አለን ብለህ የተለያየ መንገድ ሊሆን ይችላል፣ ግን አንድ አላማ አለኝ ብለህ የኢትዮጵያ ሕዝብ ህልውና አደጋ ላይ ነው ያንን መቀልበስ አለብኝ ብለህ በምታምንበት መንገድ እየታገልክ ያለህ ከሆንክ ላትደጋገፍ ትችላለህ። መንገድህ የተለያየ ሊሆን ይችላል። አትሊስት ግን ዱላዎች መቀነስ አለባቸው፣ የጎንዮሽ ጉንተላዎች መቀነስ አለባቸው ብዬ አስባለሁ። እኛ በጣም ፈተና የሆነብን አንዱም ያ ነው። ከፍተኛ ፈተና የሆነብን በተለይ በተቃዋሚ መሀል እርስ በርስ ያለው አለመተማመን እና ዱላዎች ናቸው ለኛ በጣም ከባድ እንቅፋት የሆኑት ብዬ አምናለሁ። ያየሁትም ነገር ስለሆነ ማለት ነው። እኛ እንላለን ብዙ ጊዜ አናምንበትም። በትጥቅ ትግል ላይ ያሉ ኃይሎች የሚታገሉበትን መንገድ ኮዝ እንዳላቸው እናምናለን። ቁጭ ብላችሁ ተገደሉ ወይም ደግሞ ህዝብ ሲገደል ቁጭ ብላችሁ እዩ የሚል ሞራል የለንም። ያንን አናደርግም። እንደውም የነሱ የከተማ ክንፍ እስክንባል ድረስ ነው በዚህ ይሄንን ስላደረጋችሁ ነው ያ የተፈጠረው እና ተነጋገሩ፣ ቁጭ በሉ፣ ትዕቢት የትም አያደርስም እያለን መንግስትን በተደጋጋሚ ስንናገር የነበረው ግን ሬሲፕሮኬትድ አይደለም። ያ ገባ እኛ ላይ እነሱ ብልጽግና ናቸው ወይ ደግሞ እነሱ
ትግሉን ሊያደበዙ ነው የመጡት የሚል ብዙ አይነት ዱላ ነው እና ለሚደርሰውና ፐብሊኩም እንዲጠራጠር ይሆናል። ፐብሊኩም እንዲጠራጠርና ከተማ ላይ ተወደደም ተጠላም ጄኒውን የሆኑ ተቃዋሚዎች አለን። ስለዚህ ህዝቡ ያንን እንዴት ነው ድጋፍ ማድረግ ይገባው የነበረውን እንዲጠራጠር እየሆነ ነው ያለው። በማን በብልጽግና አይደለም፣ በተቃዋሚ ኃይሎች በተለይ በተቃዋሚ ኃይሎች እና የጎንዮሽ ጉሸማ የጎንዮሽ ትግሉ ለኛ በጣም ኤግዞስቲንግ ነው። ማድረግ ያሉብንን ነገሮች እንዳናደርግና ነገሮችን ማስረዳት ብቻ ሆነ በቃ እንደዚህ አይደለም ብለን ገና ማስረዳት ስቴጅ ላይ እንድንቆም ነው የሆነውና የጎንዮሽ ጉንተላዎቹ በጣም ወደኋላ ይዘውናል ብለን እናስባለን። እንዳልኩ ከተማ ላይ በተለይ የሰላማዊ ትግል ነው የሚሰራው በከተማዎች ላይና ያንን አንደርስታንድ ማድረግና ላስደግፈው ትችላለህ። ያንተ መንገድ ላይሆን ይችላል፣ ከኛ መንገድ እንዳልሆነ ሁሉ የነሱ ማለት ነው። ስለዚህ ነገር ግን ቢያንስ ኮዙን የሆነ ያለውን እየከፈልን ያለውን ዋጋ አክኖሌጅ ማድረግና በተቃራኒ አለመቆም ደግሞ የተሻለ ይሆን ነበር ብለን እናስባለን። ያ አይደለም እየሆነ ያለው። የኛ ዋነኛ ተቃዋሚ ሆነው ኮዝ አለኝ ብሎ የሚንቀሳቀሰው አካል ነው አንፎርቹኔትሊ በሚያሳዝን ሁኔታ። ስለዚህ በዛ ምክንያት ነው ትለው ይችላል። ከዚህ በኋላ እንግዲህ እያሰብናቸው ያሉ ነገሮች አሉ እንደ ትብብር እንደስከዛሬው መግለጫ ወይ ሰላማዊ ሰልፍ ምናምን ብቻ ሳይሆን መረር ያሉ ትግሎችን ህዝብ አሳታፊ የሆኑ ትግሎችን እና እስከ ህዝባዊ እምቢተኝነት የሚደርሱ ትግሎችን ለመምራት አሁን ላይ በቅድ ላይ ነው ያለነው። ያንን ነው እንግዲህ ለማድረግ እየሞከረን ያለነው እና የጎንዮሽ ጉሰማው ደግሞ በደንብ ቢቆም በተለይ በከተማ ላይ ለውጥ ማምጣት እንችላለን ብዬ አምናለሁ። መልካም። ምክንያቱም ትግል ያው ሁለንተናዊ ነው ሲባል ዋናው ነገር አላማው ላይ የህልውና አደጋ አለን ብለህ ከተነሳ ስለዚህ የህዝብ እምቢተኝነት እኮ አንዱ የትግል አንድ አካል ነው። ለምሳሌ የትግራይ በ8 ወር የፒፒ የብልጽግና መንግስት ትግራይ በወረረበት ወቅት በ2013 ማለት ነው የነበረው ሁለንተናዊ ትግል ነበር ማለት ሁሉም አይነት ትግል ሲደረግ ነበር። የዲያስፖራ ትግል ነበረ፣ ህዝቡም እምቢ ሲል ነበረ፣ ከቤትም አልወጣም ሲል ነበረ፣ ከተማ ውስጥም ሆኖ የሚንቀሳቀስ ነበር። ምክንያቱም የህልውና ትግል ነው። ከዛ ደግሞ ታጥቆም የሚታገል ነበረ። ስለዚህ ሁሉም ተደምሮ ነው ውጤት ያመጣው። ይሄ ማለት ያስተላለፍሽው መልእክት አንድ ልምድም ይሆናል ብዬ የማስበው ትግራይ ውስጥ የነበረ በቂ ሁኔታ ማሳየት ያስፈልጋል። ምክንያቱም ሁሉም ባመነበት ነገር ግን ዋናው ነገር ምንድነው ድርጅቱ ለምሳሌ ብልጽግና አልቀበልም ማለት ራሱ እኮ መታገል ነው። በቃ ማለት ይሄ መንግስት አልቀበልም ማለት መታገል ነው። ስለዚህ በዛ መንገድ መሄዱ ለሁሉም ጠቃሚ ይመስለኛል። ከምርጫው ማግስት አርሲ ላይ የተፈጠረው ነገር ደግሞ በጣም የሚያሳዝን የሚያቆስል በጣም የሚያሳፍር ድርጊት ነው ማለት ንጹሃንን ሲታረዱ ሲገደሉ። ምክንያቱም በእርግጥ የብልጽግና መንግስት አሁን አርሲ ያደረገው ነገር ዛሬ ያመጣው ባህሪያት አይደለም ወይም ደግሞ ዛሬ ያደረገው አይደለም ይታወቃል። ማለት ስፔሻሊ እኔ የትግራይ ሰው ነኝ። ስለዚህ ከትግራይ ስለሆንኩኝ ሁሉም ነገር አውቀዋለሁ። ማለት ለ3 ዓመት ሙሉ መድኃኒትም የለም። ህፃናት በመድኃኒት እጦት ምክንያት በረሃብ ምክንያት እናቶች አባቶች ሲሞቱ ህዝቡ ሲሰቃይ በረሃብ ተዘግቶ የሌሎች ኃይሎችን ተሰብስበው መጥተው ሲጨፈጭፉ እናቶች ሲደፈሩ ሴቶች ሲደፈሩ በቃ ማለት የሆነ በቃላት የማይገለጽ ይሄ ሲሆን ደግሞ ተቋማት ሳይቀር ማለት የእምነት ተቋማት ሳይቀር ከኢትዮጵያ መንግስት ተሰልፈው ቤዚካሊ ማለት ዝም ብሎ ብቻው አልነበረ ብልጽግና ብቻው አልነበረ አርቲስቱምስ ምንስ በዩ ብዙ ተሰልፎ ነበር ይሄ ድርጊት ሲፈጽም። ያው የተራ ጉዳይ ሆነና ልክ የትግራይ አሁንም እየቀጠለ ነው። ቀጠለ አማራ፣ ቀጠለ ኦሮሞ፣ በተለያየ መንገድ ደግሞ ይሄ ነገር እየቀጠለ ነው። ስለዚህ ማለት ይሄ ድርጊቱ ከምርጫ ማግስት መሆኑን ማለት ብዙዎቹን ሲንገበገቡ ያለው ኦልሞስት ያሳዝናል፣ ያስደነግጣል። ግን ይሄ መንግስት እኮ በቃ የመጣበት ማግስት ነበር ይሄ ነገር የጀመረው። ባይዘው ብልጽግና ከመጣ ማግስት ጀምሮ ነበር እነዚህ ስራዎችን ሲሰራ የነበርና ይሄ ምርጫ አደረኩ መንግስት ሆንኩ
ካሎ ማግስት በኋላ ይህንን ድርጊት መፈጸሙ ምን ያመለክታል? ምን ትያለሽ? ሰዎች እየተገደሉ ነው ምርጫ ሲካሄድ የነበረው እና አልሰማንም ነው ደግሞ ያሉት። በሚያሳዝን ሁኔታ አልሰማንም ነበር ነው ያሉት እና የሚገርም አይደለም እንዳልኩ አንፎርቹኔትሊ የሚገርም አይደለም ያደረጉት ነገር ነው። ገና ሲመጡም እኮ ተናግረዋል። በተለይ ኦርቶዶክስ እና እስልምና ለብልጽግና የሚመቹ አይደሉም እኮ ብሏል አይደል እዛው ፓርላማ ላይ እና ቢያደርጉት የሚገርም አይደለም። የተናገሩትን በተግባር ማኒፌስት እያደረጉ ያለበት ሁኔታ ነው ያለው። በምርጫ ግን ኢትዮጵያ እየመረጠች ነው እያሉ ሰዎች እየተገደሉ መሆናቸው የኢትዮጵያን ትክክለኛ ሀቅ የሚያሳይ ነው ብዬ አስባለሁ። ኢትዮጵያ እየመረጠች ነው ይሉናል እና ኢቲቪ ነፋና በትክክል ግን ሰዎች እየተገደሉ ነው። ኢትዮጵያ እያደገች ነው ይሉናል፣ እውነታው ግን ሰዎች እየተራቡ ነው እና እስከዛሬ ላለፉት 8 ዓመታት የነበረው ፓራዶክስ እያሳዩ ነው ያሉት። የብልጽግናን ፓራዶክስ እና መሬት ላይ ያለውን ሪያሊቲ ቁልጭ አድርጎ ያሳየን እውነት ነው ብዬ አስባለሁ። የቁጥር ጉዳይ አይደለም። አንድም ሰው ለምን ይገደላል? አንድም ሰው በሃይማኖቱ ምንም እንትን ባላለበት ባላጠፋው ጥፋት እና እዛ ቦታ ላይ ስለተገኘ እዛ ቦታ ላይ የተገኘ ሰው ሁሉ ከዛ በኋላ እኔም እዛ ብገኝ ይገደላለሁ ነው ፖይንት። ገብቶሃል? በቃ እዛ ያልተገደልነው እዛ ባለመሆናችን ምክንያት ነውና እንደ አንድ አማኝ እኔም ልቤን የሚሰብረው ነገር ነው ምንም አለማድረጋችን፣ ደግሞ ምንም ማድረግ አለመቻላችን እና ሲቀለድብን አዝነናል። የመንግስት ኃላፊነት በነገር ላይ ማዘን አይደለም። እሱንማ ምንም ማድረግ ማንችልና ምንም ለማድረግ አቅሙ የሌለን ሰዎች እናድርገው ማዘኑ። ዝም ብለህ ላለፉት እኮ 8 ዓመታት ሲፈጸም የነበረ ነገር ነው እኮ። አዲስ ነገር ትናንት የመጣና የሚያስደነግጥ ነገርም አይደለም። ለመንግስት የሚያውቀው ነገር ነው። በእኔ ያረዳል። ባለፈውም በማህበራዊ ትስስር ገጽ ላይ አስፍሬ ነበር። ባለፉት ዓመታት የተካሄዱ ጦርነቶች ማዕከላቸው ከዚህ ውጤት ብዙ የራቀ አይደለም። ሲቃጠሉ የነበሩ ቤተክርስቲያኖች ናቸው። ሲቃጠሉ የነበረው መስጂዶች ናቸው። ሲቃጠሉ የነበሩት አማኞች ናቸው። በተለይ የእስልምናና የክርስትና የኦርቶዶክስ ተዋህዶ እምነት ተከታዮች እና በተለይ ደግሞ ባለፉት ጊዜያት በኦርቶዶክስ ላይ የነበረው እና እየደረሰ ያለው መከራ እስከዛሬ ድረስ እንደ ሀገር አይ በቃ እንዴ ምን እስኪሆን ነው የምንጠብቀው ሊያስብለን የሚገባ ጉዳይ ነበር። እንዳልኩ ማዕከሉ የጦርነቱ እያንዳንዱ ማዕከል ከዚህ የራቀ አይደለም። እያንዳንዱን ብትፈትሸው፣ እያንዳንዱን ብትመረምረው ሰሜን ላይ የሆነ ያለው ነገር ማዕከሉ ከዚህ የራቀ አይደለም። የትኛውንም አይነት ፖለቲካዊ ምስል ልትሰጠው ይችላል። የትኛውንም አይነት ዓለማዊ የሆነ እንትን ልትሸፍንለት ትችል ይሆናል እንጂ ሲገለጥ ማዕከሉ ከዚህ የራቀ አይደለም እና የሚቀጥለውም ይሄው ነው። በሚያሳዝን ሁኔታ የሚቀጥለውም ለሚቀጥሉት ዓመታት በቃ እስከምንልበት ጊዜ ድረስ በቃ ደግሞ በአፍ ሳይሆን በተግባር በቃ እስከምንልበት ጊዜ ድረስ የሚኖረው እውነታ የምንኖርበት እውነት ያ ነው። በቀጣይ ወደ ከተሞች ይመጣል። በቀጣይ ወደ አዲስ አበባ ይመጣል። በቀጣይ ወደ ሌሎች አካባቢዎች እንደማይዛመት እንደዚህ አይነት ጄኖሳይዳል የሆነ ተግባር ምንም ማስተማመኛው የለንም እና ስላየ ነው ማለት ነው። ትግራይ ላይ ተፈጽሞ ስላየ ነው፣ አማራ ላይ የተፈጸመ ስላየ ነው፣ ኦሮሚያ ላይም እንደዛው የሆነ ስላየ ነው ማለት ነው እና በተግባር ከሚያለያዩን ነገሮች ወተን እንደ ሰው በቃ እስከምንል ድረስ እንደ ዜጋ በቃ እስከምንል ድረስ ይሄ መከራ የኛ እውነት ሆኖ ይቀጥላል። በአርሲ በኦርቶዶክስ እምነት ተከታዮች ላይ የተፈጸመው ጭፍጨፋ የብልጽግና መንግስት በተደጋጋሚ እንደዚህ አይነት ነገሮች ሲደረጉ ወይ ያስተባብላል ወይም የሆነ ብሔር ብቻ አይደለም የሞተ የሆነ ብሔርም አለ ይላል፣ ወይም የሆነ እምነት ብቻ አይደለም የሞተ ማለት ሞትን ነው የሚያከፋፍለው ስናየው የመጣ ነው ማለት ነው። አሁን ደግሞ ተጠያቂ ሌላ ወገን እንደሆነ ደግሞ እጁን እየጠቆመን፣ ምክንያቱም የተለመደ ነገር አለ ማለት ሁለት ነገሮች ይመስለኛል። አንደኛ ተወደደም ተጠላም መንግስት ነኝ ብሎ ስልጣን እስከያዘ ድረስ የህብረተሰቡ ደህንነት የማስጠበቅ ኃላፊነት የመንግስት ነው መሆን ያለበት፣ መንግስት እስከሆነ ድረስ ማለት ነው። ማለት መክሰስ፣ ማልቀስ፣ መግለጫ ማውጣት፣ ተጠያቂ ማድረግ ምናምን የሚሉት ፓርቲዎችም ግለሰቦችም የሆኑ ተቋማትን የሚያደርጉት ነው። መንግስት ግን መጠበቅ ነው ያለበት። አንድ ከዚህ አኳያ። ሁለተኛ የተለመዱ ነገሮች አሉ። ሸኔ ነው ፋኖ ነው ምናምን የሚሉ
እነዚህ ነገር እስከምን ድረስ ነው መቀጠል ያለባቸው ትያለሽ? ማለት ህዝቡስ በዚህ መንገድ እስከምን ድረስ ነው በእንደዚህ አይነት ነገር እየተታለለ እየሞተ እየተሰቃየ መሄድ ያለበት? መቼ ነው መንቃት ያለበት? በአግባቡ መደራጀት ያለበት? አንድ ሌላኛው ጥያቄ በተደጋጋሚ የሚነሳ ነገር አለ። ማለት ይሄ ስርዓት የብዙ ነገሮች ጠል መሆኑን ይታወቃል። በዋናነት የሰው ልጅ ጠል ነው የብልጽግና መንግስት የሰው ልጅ። ነገር ግን ብዙ ጊዜ ማለት ትግራይም ያየነው ነገር አለ፣ አማራ ክልልም ኦሮሚያ ክልልም እየሆነ ያለና አንዳንድ ሰዎች ኦርቶዶክስ እንደ ኦርቶዶክስ ለማጥፋት የመጣ ነው ማለት ካስቀመጠው አንድ መጥፋት አለበት ብሎ ካስቀመጠው ኦርቶዶክስ ነው የሚል አለና እዚህ ላይ ግምገማችሁ ምን ይመስላል? የፓርቲ አቋም አይደለም። እኔ ግን እንደ ፖለቲከኛ መሄድ መናገር ይኖርብኝ አይኖርብኝ አላቅም። ግን እንዳልኩ እውነታው ከዚህ የራቀ ነው ብዬ አላምንም። አሁን ከጠቀስከው ኦርቶዶክስን የማጥፋት ፍላጎት አላቸው ከሚለው የራቀ ነው ብዬ አላምንም። መልስ ከማይሰጥ መዋቅር በጥቃት ውስጥ እንዳለበት ብዙ ምልክቶች ካሉበት መዋቅር እና ጠብቀኝ ልትል አትችልም። ገዳይህ እንዴት መተህ ጠብቀኝ ትለዋለህ? በቃ እስከዛሬ ድረስ እሱም እንዳለበት ብልጽግናም በዛ ውስጥ እንዳለበት እኮ በዝምታው ገዳዮች እነዚህ ናቸው አውቃቸዋለሁ እያለ ነገር ግን ምንም ባለማድረጉ እና ያሉት አጠቃላይ ሲናገሯቸው የነበሩ ንግግሮች በህዝብ ፊት በድብቅም አይደለም በህዝብ ፊት ሲናገሯቸው የነበሩት ነገሮች እና እስከዛሬ የለኮሷቸው ጦርነቶች ለዚህ በቂ ማስረጃ ናቸው በእኔ አመለካከት በእኔ አረዳድ። እና ሰው በቃ ነው ማለት ያለበት። አይ በቃ ይሄ እስከዛሬ ያረጋችሁት እስከዛሬ የገደላችሁት ያፈናቀላችሁት የፈረጃችሁት ይበቃል። ከዚህ በኋላ ለህልውናችን እንደ ሰው ቆመን እንታገላለን እስካላለ ድረስ የሚቀጥል ነገር ነው እና እኔ መፍትሄው ብዬ የማስበው ሰው ራሱን መጠበቅ አለበት። የሚጠብቀውን ሌላ አካል መጠበቅ በፍጹም የለበትም። ስፔሻሊ መንግስት ይጠብቀኛል ብሎ ማመን የለበትም። ራሱን መጠበቅ አለበት። ራሱን ደግሞ ከጠበቀ በኋላ ወገኑን መጠበቅ አለበት። ለዛ ደግሞ በቃ የሚለው መንፈስ በቃን በቅቶናል፣ መገደል፣ መፈናቀል፣ መሳደድ፣ መፈረጅ በቅቶናል የሚለው ነገር መምጣት አለበት። በነገር ላይ ዛሬ አይደለም እነዛ ሰዎች ሄደው እዛ መኖር የጀመሩት ወይ ብልጽግና ሲመጣ አይደለም አርሲ ላይ ሄደው መኖር የጀመሩት ለረጅም ጊዜ ሲኖሩ የነበሩ ሰዎች ናቸው እና ዛሬ እዛ የሚኖረው ሰው በምን አይነት ካልኩሌሽን በምን መለኪያ ታስቦ ተነስቶ ዛሬ ፊቱን ያዞርባቸዋል? ይሄ ከዚህ ቀደም ሲያደርጉ እንደነበረው የኢትዮጵያ ህዝብ እኮ ተስማምቶ መኖር የማይችል ነው ብለው የሚያስቡትን መርዝ የሆነ ፕሮፓጋንዳ በሰው ህይወቶች ላይ ከመስራት የሚተናነስና የሚለይ ነገር አይደለም። ስለዚህ ሰው ኩዌስችን ማድረግ አለበት። እንዴ ለምን ማለት አለበት? ለምን እንደዚህ ያደርገኛል? መረጃዎቹ ማስረጃዎቹ የሚያሳዩት ወዴት ነው ብሎ በትክክል ማሰብ አለበት። እና እኔ አሁንም የምለው እንደ ሰው በቃ እስከማንል ጊዜ ድረስ መከራችን በጣም ይረዝማል። ጎን ለጎን ከመመታታት ወጥተን የጋራ የሆኑ ጉዳዮች አሉን። በጋራ እየገደሉን ያሉ፣ በጋራ እያሳደዱን ያሉ ጉዳዮች አሉና እነሱ ላይ ነው ፎከስ ማድረግ ያለብን ብዬ አስባለሁ። መልካም። ይሄ ከእምነት ጋር የተያያዘ ጉዳይ ከመሆኑ አንጻር አሁን ለምሳሌ ይህን ነገር ሲፈጠር የአንድ እምነት ተቋም ብቻ የሚመለከት ጉዳይ ነው ብዬ አላስብም። ምክንያቱም የሁሉም ነው ብዬ አስባለሁ። ነገር ግን በኢትዮጵያ ኦርቶዶክስ ደግሞ ያንን ነገር ሲደረግ ሲያስተባብር ያለውን ነገር አደራጅቶ ሲታገልም አይታይም። የዚህ ቁልፉ ችግሩ ምን ይመስልሻል? ምክንያቱም የኢትዮጵያ ኦርቶዶክስ ኖት ኦንሊ ማለት የኢትዮጵያ ኦርቶዶክስ ብቻ አይደለም። በትግራይ ጦርነት በነበረ ወቅት ሁሉንም የፕሮቴስታንትም የሙስሊምም ሁሉም የኦርቶዶክስም ማለት ቃል በቃል ጳጳስ ሆኖ ህዋህት ከሚገዛኝ ሰይጣን ይግዛን የሚሉ የነበሩበት ጳጳሳት ማለት አንዳንዴ ባይዘው ስታስበውም አሁን ነገሮችን እንደዚህ ሆኖ ህዝብን እየበሉ ያሉ ችግሮች ምንጫቸው ከየት እንደሆነም ይታወቃል። ምክንያቱም የብልጽግና መንግስት እነዚህ ተቋማት ሳይቀር ነበር መሳሪያ አድርጎ ሲጠቀምባቸው ነበር። ስለዚህ አሁንም ይህንን ለማድረግ ለማውገዝ ህዝቡን አደራጅተው እንደ ድርጅት ምክንያቱም መጀመሪያ ህዝቡን እየሞተ እናንተ የሁሉም ኢትዮጵያዊ ወኪል ሆናችሁ ናችሁ ፓርቲን መስርታችሁ የምታገሉት። ግን ይሄ ተቋምን እንደ ተቋም ቤተክርስቲያንም የሚያቃጥል አማኙም ሲገደል በዋናነት መታገል አለበት ተብሎ የሚታሰበው ቤተክርስቲያን። ስለዚህ ይህንን ነገር የማድረግ ልብም ሆነ ስብዕናም ሆነ
ተቋማዊ ቅርጽ አለው ብለሽ ታስቢያለሽ? ማለት አንዳንዴ ወደዛ ማለት አሁን ከዚህ በኋላ ማለት ይህንን ነገር ተፈጸመ ከተባለ በኋላ ስመለከት አንቺ እንዳልሽው መደራጀት አለብን፣ መታጠቅ አለብን፣ እንደዚህ መሆን አለብን ምናምን ይላል። ግን እንትኑ እንኳን አይታወቅም፣ ቅርጹንም አደረጃጀቱን ምንም አይታወቅም። ስለዚህ ኃላፊነት መውሰድ ያለበት በቶሎም ቤተክርስቲያኑም ኢሚዲየት መግለጫ መውጣት ሲጠበቅበት መግለጫም አልወጣምና ምንድነው ማለት አሁን ቤተክርስቲያኑም ራሱ ውስጡ ማለት የብልጽግና እጅ ያለበት የመከፋፈል እጅ ያለበት ብለሽ ታስቢያለሽ? በተቋም እንግዲህ ወደ ላይ መናገር እንዳይሆንብኝ ቀድሜ ይቅርታ ጠይቃለሁ። ግን እየሆነ ካለው ነገር አንፃር የግል መልከታዬን ላስቀምጥ። በጦርነቱ ጊዜም በትግራይ ጦርነት ጊዜ ሰው አይሙት ሲሉ የነበሩትን አባ ማቲያስ በጣም እንዴት ሲያደርጓቸው እንደነበር ከውስጥ የነበሩ ሰዎችም ጭምር ያየነው ነገር ነውና አሁን ዝምታቸው ከዛ ድርጊት ብዙ የራቀ ነው ብዬ አላስብም። እውነቱን ለመናገር እንዳልኩ ወደ ላይ መናገር ስለሆነ አሁንም ይቅርታ ጠይቃለሁ። ግን እኔ እንደ አንድ አማኝ እንደ አንድ ምዕመን ያሳዝነኛል። ምክንያቱም እዛ ቦታ ላይ ስትሆን ቀድመ በጎችህን ነው የምትጠብቀው አይደለም ማለት መንኩስና ከዛም ደግሞ አልፎ ጳጳሳት በቃ ዓለማዊ ህይወት በቅቶናል የሚሉ ናቸውና ምን ፈርተው እንደሆነ ለምን ዝም እንደሚሉ እኔ በእውነት አይገባኝም። እንግዲህ እውነተኛ ሰዎች ካሉ እውነተኛ ሰዎች ናቸው ብለን አምነን እዛ ቦታ ላይ ተቀምጠዋል። እንግዲህ በየትኛው መልክ ሊሆን ይችላልና በቃ እስከዛሬ ድረስ የጠፋው ጥፋት እስከዛሬ ድረስ የሆነው ነገር ይበቃና ግን እዛ ቦታ ለምን እንደተቀመጡ በትክክል ማመን አለባቸው። አሁንም እኔ እንዳየሁት ከሆነ ተሳስቼ ከሆነ አላውቅም የአባ ማቲያስ ጽሕፈት ቤት ብቻ ይመስለኛል የፓትሪያርኩ ጽሕፈት ቤት ብቻ ይመስለኛል በዚህ ጉዳይ ላይ የሆነ ነገር ያለውና ሌሎቹ ያጣራን ነው አጣሪ ኮሚቴ ተልኳል የተባለው። እንግዲህ አጣሪ ኮሚቴ ተልኳል ተብሎ ባለፈውም ታስታውስ እንደሆነ የሃይማኖት ተቋማት ጉባኤ ይመስለኛል በጣም የተሳሳተ መረጃ ነው ይዞ የመጣው በተለይ በሟቾችም በቤተሰቦቻቸውም ላይ እንደገና በቀረው ምዕመን ላይ በቁስላቸው ላይ እንጨት መስደድ የሚመስል አይነት ነገር ነው ይዞ የመጣውና እንደዛ አይነት ቀልዶች ከመቀለድ ታልፎ በትክክል እዛ ቦታ ላይ ሆነው ሊመሩን ይገባል የሚል እምነት ያለኝ እኔ እንደ አንድ አማኝ። አሁንም እንዳልኩ ወደ ላይ መናገር ስለሆነ አሁንም ይቅርታ መጠየቅ ፈልጋለሁ። ግን እኔ የሚሰማኝ የማምነው ያንን። መልካም። በእንደዚህ አይነት ሁኔታ አሁን አንድ ሹፌር ብትጠይቂው የህልውና አደጋ እንዳለው ይናገራል። አንድ አማኝ ብትጠይቂው የህልውና አደጋ እንዳለው ይናገራል። አንድ አርቲስት ብትጠይቂው ከቦታ ወደ ቦታ በሰላም መንቀሳቀስ እንደማይችል ይናገራል። ትጥቅ ትግልም ያነሱ ኃይሎች የህልውና አደጋ እንዳላቸው ይናገራሉ። በሰላማዊ መንገድ የተደራጁ ፖለቲካ ለመታገልም የህልውና አደጋ ሀገሪቱን የመበታተንና የህልውና አደጋ እንደገጠመው ይናገራሉ። ከዛ ከፍ ሲል ደግሞ ማንም ሰው እየመጣ ሁሉም ሰው ተደራጅቶ መታገል አለበት ሲልም ይሰማል። ስለዚህ ሁለንተናዊ ትግል እንዴት ነው መደረግ የሚቻለው? ማለት አሁን ነገርኩሽ። አሁን የሆነ ሰው ስትጠይቂው የሚያነሳው ከቦታ ወደ ቦታ እንኳን በሰላም መንቀሳቀስ አልችልም፣ ወጣ መግባት መታደል ነው ምናምን የሚልበት ስፔሻሊ ጦርነት ያለበት አካባቢ ደግሞ ተዩ በቃ የሚደረገው የድሮንም ጥቃት ስበዩ ማአት ነገሮች ናቸው የሚደረጉት። ትግራይም ማለት ተኩስ ማቆም ስምምነቱ በአንጻራዊነት ተኩሱ ቆመ እንጂ ያው በመሃልም በተለያየ መንገድ ጦርነቱ ይነሳል ይቆማል። እንደዚህ ያየን ነው። ስለዚህ ማንም ሰው የህልውና አደጋ ካለው መደራጀትም ካለው ስለዚህ እንዴት ነው ሁለንተናዊ ትግል ኢትዮጵያ ውስጥ እንዴት ሊደረግ ይችላል? ማለት ብልጽግና ይበቃናል ብሎ ቅድም እንደገለጽኩልህ ነው። በተለይ ዓላማው የህልውና አደጋ አለብንና ያንን የህልውና አደጋ መቀልበስ አለብን የሚል ከሆነ ትግሎች ዘርፈ ብዙ ናቸው። ሰዎች የተለያዩ ትግል አማራጮችን መከተል ይፈልጋሉ። ያንን መብት በፍጹም መጋፋት አለብን ብያለሁ። እንዳልኩ ቮካሊ አይን ያን አልከተልም ልትል ትችል ይሆናል። እኔ በዚህ ነው ማምነው የሚያዋጣው ይሄ ነው ብዬ አምናለሁ ልትል ትችል ይሆናል። ግን በተለይ የዓላማ ልዩነት ሳይኖር የፖለቲካውና የወቅቱ ግምገማ ልዩነት ሳይኖር ሁሉም አካል የህልውና አደጋ አለብን እያለ እየታገለ ያንን ደግሞ የህልውና አደጋ አምጥቶብናል ያለውን አካል እየታገለ ያለ ከሆነ
ባትደግፈውም ቮካሊ መቃወም አግባብነት አለው ብዬ አላስብም። የጎን ለጎን ጉንተላዎች የጎን ለጎን ትግሎች ናቸው አብዛኛውን ጊዜ ትግሉ ወደፊት እንዳይሄድ መፈራረጆች አሉ። አይ እንትና በእኔ መንገድ ስላልሄደ ለብልጽግና ተገዝቷል ማለት ነው ይልሃል ተነስቶ አንድ ኡጋንዳ ያለ ዩቲዩበር ወይም ደግሞ አንዱ ይነሳና አይ እንትና እኮ ሰርጎ ገብ ባንዳ ነው ይልሃል መረጃ ሳይኖር። ከዛ ያ ምን ይሆናል? ሰዎች በተቃዋሚው ኃይልና በአጠቃላይ የተቃውሞ ትግል ላይ ያላቸው እምነት በተለይ ህዝቡ እንዲሸረሸር ያደርጋል። ስለዚህ ምንድነው አይ እነሱም እርስ በርስ እየተጋጩ ነው፣ እርስ በርስ እንግዲህ እንደዚህ እየተባባሉ ነው፣ ስለዚህ ማቀው ይሻለኛል አትሊስት ብሎ ለአምባገነን መንግስታት ቁጭ ብሎ ይገዛል ማለት ነው። ስለዚህ በእኔ ምልከታ አንደኛ ሳናቅ ባናወራ ሁሉም አካል እኔንም ጨምሮ ሁላችንም ሳናቅ ባናወራ፣ ሌላው ደግሞ እዚህ ሆኖ ኢትዮጵያ ውስጥ ሆኖ ሀገር ውስጥ ሆኖ ባመነበት በየትኛው መንገድ የህልውና አደጋዬን እቀለብሳለሁ ብሎ እየታገለ ያለን አካል አንስቶ እንደፈለጉ ማብጠልጠል ልክ ነው ያላሰቡ ትችቶች ይኖራሉ። ግን ትችቶቹ ለጠላት በተመቸ መንገድ ወይም ደግሞ በጋራ እየታገልነው ነው ለምንለው አካል በተመቸ መንገድ መሆን አለባቸው ብዬ አላስብም። አሁን እየሆነ ያለው ያ ነው። የሆነ ሰው ይመጣል ባመነበት መንገድ እየታገለ ነው ያለው ጄኒዩንሊ ለህዝብ እየታገለ ያለ አይ እሱ እንደዚህ ነው ብለህ ትፈርጀዋለህ፣ በህዝብም ታማኝነቱን ታስጠላዋለህ፣ የሚታገለውንም ትግል በዜሮ ታባዛለህ። ከዛ ለብልጽግና አሳልፈ ይሄው ይሄን ሰውዬ እንደፈለክ አድርገው ከዚህ በኋላ እኛ አስወጥተናል ብለህ ትሰጠዋለህ። ከዛ አንድ ሰው ሉዝ ታደርጋለህ ማለት አንድ የትግል መንገድ ሉዝ ታደርጋለህ። ይሄ ለአንድ ሰው ብቻ የሚሰራ አይደለም፣ በብዙ ሰዎች ላይ ያየነው ነው። ለረጅም ዓመታት በነ ልደቱ አያሌው ላይ አይተነዋል። ከዛ በኋላም እየሆኑ ባሉ ሁነቶች አይተነዋልና ለምን ጊዜ ካለፈ በኋላ አሃ እንዲህ ነበር እንደ እንላለን። አሁን ላይ እንዳልኩ ብዙ ማያግባቡን ሊኖሩ ይችላሉ፣ የትግል መንገድን ጨምሮ ብዙ ማያግባቡን ነገሮች ሊኖሩ ይችላሉ። ግን በዛ የትግል መንገድ ሄደን የት ነው የምንደርሰው የሚለው ላይ እስከተግባባንና በሁኔታውና በወቅቱ ያለን በተለይ ደግሞ አገዛዙን በመገምገም ሁኔታ ያለን አቋም ተመሳሳይ እስከሆነ ድረስ መፈራረጁ አግባብነት አለው ብዬ አላስብም። እና አትሊስት ኦፊሻል መደጋገፍ ላይኖር ይችላል እንዳልኩ የተለያየ የትግል አቅጣጫ ስለሆነ ወይም ደግሞ አይ እንትናን ሰፖርት አድርጉ ላትል ትችላለህ ምናምን፣ ግን ቢያንስ ስም አለማጥፋት አለመቃወምና ሰው በተቃዋሚ ላይ ያለው እምነት እንዲሸረሸር አለማድረግ ትልቁ መንገድ ነው ብዬ አስባለሁ። መልካም። ምክንያቱም የህልውና ትግል እስከሆነ ድረስ ከኃይሎች ከመፈረጃጀት ወጥተው በተደራጀ መልኩ ባመኑበት ትልቁ ነገር ሁሉም ሰው የህልውና አደጋ አለኝ ብሎ ካመነ እና ቅድምም ስንለው ነበር ለብልጽግና አልገዛም ማለት ከተማ ሆኖ ይሄም አንድ ትልቅ ትግል ነው። ምክንያቱም ብልጽግናም በሁለንተናዊ ትግል ስትታገለው ነው ማሸነፍም ወደ ድርድር ማምጣትም የሚቻለው እንዲያበቃም ማድረግ የሚቻለው የሚሉ በተለይ ደግሞ ኃይሎች ላይ ማለት በዋናነት በዋና አጀንዳ ላይ ልዩነት ከሌለ ማለት በታክቲካል እንትኖችን ብዙ በትንሹ እንኳን መፈረጃጀት ይቀርና አንተም የራስህን ስራ ትሰራለህ፣ እሱም የራሱ ስራ እንዲሰራ እድል መፍጠር አስፈላጊ ይመስለኛል። ምክንያቱም ቅድም እንዳነሳሽው ልደቱ ትክክል ነበረ ለማለት ስንት ዓመት ነው የተፈጀው? ብዙ ዓመት ነው የወሰደው እና ያ ነገር በኢትዮጵያ ውስጥም በስፋት የሚታይ ነው። ማለት እኔን የምፈልገው ወይም እኔን የማደርገው ብቻ አድርግ የሚሉ አመለካከቶች በመውጣት ህዝቡን መደራጀት እንዳለበት መደራጀት ባለበት ደግሞ ባመነበት የህልውና አደጋ ነው የገጠመው። ስለዚህ ተደራጅቶ መታገል አለበት ያልሽውን ነገር ልውሰደው። እሱም ለሁላችን የሚያስማማ ፖይንት ይመስለኛል። ቅድምም ትግራይ የነበረ የትግል አይነት ስናገር ሁለንተናዊ ነበረ ያልኩበት መንገድ ለዛ እንትን ይሆናል ብዬ አስባለሁ። ከምርጫ ማግስት ሌላ የሚታዩ አዲስ እንቅስቃሴ ደግሞ ምን አለ? ሰሞኑ ወደ ትግራይ ጦርነት ለመክፈት እንቅስቃሴዎች ይታያሉ እና ሙሉ በሙሉ ይሄ ጦርነት ከተነሳ ሊያስከትለው የሚችለው ሁኔታ ምንድን ነው ብለሽ ታስቢያለሽ? ማለት ከዚህ በፊት እንደሚታወቀው ትግራይ ብቻዋን ነበረች። አሁን ብዙ ኃይሎች
ከኢትዮጵያ መንግስት አብሮ ትግራይ ላይ የዘመቱ አሁን አንዳንዶች ከሱ ጋር ጦርነት ውስጥ ገብተዋል። እንደ አገርም ከኤርትራ መንግስት ከሱዳን መንግስትም የነበረው ግንኙነት ይታወቃል። አሁን ከሱዳን ያለው ግንኙነት ይታወቃል፣ ከኤርትራ ያለው ግንኙነት ይታወቃል። በቅርቡም ስንከታተለው ትግራይ ላይ ወደ ትግራይ የሚደረገው ጦርነት በቀጥታ ለኤርትራ ማለት ጂኦግራፊው አቀማመጡ ምንም ስታይ ይመለከተዋል። ወደ ኤርትራም የሚደረግ ለትግራይ ይመለከተዋል። ምክንያቱም ከፍላጎት አንፃር ኤርትራ ላይ ያለው ፍላጎት ይታወቃል። የላዕላዊነትም ብዙ ጥያቄዎች ነበሩት። ትግራይም ደግሞ አሁን ወደ ሁለተኛ ጦርነት እየተገባ ያለው ምንድነው? ሰሞኑም በስፋት ሲነገር የነበረው ትግራይ በህገ መንግስቱ መሰረት ግዛት ልመልስላችሁ፣ የፓርቲያችሁ ስምም ልመልስላችሁ፣ እኔ የምፈልገው ግን ወደ አማራ መዝመት አለባችሁ፣ ወደ ኤርትራ መዝመት አለባችሁ የሚል ጥያቄ ከዚህ በፊትም ተቀባይነት አላገኘም፣ አሁንም አላገኘም። ስለዚህ ያ ነገር የማይሆን ከሆነ ያው ጦርነቱ የመክፈት አዝማሚያ ያለው ይመስላል ያለው እንቅስቃሴ። በዚህ አኳያ አንቺን ይሄ ጦርነት ተመልሶ የሚመጣ ከሆነ የብልጽግና መንግስት ወደ ትግራይ ወረራ ወደ መቀለ ለመቆጣጠር የሚመጣ ከሆነ ምን የሚያስከትል ይመስልሻል? ማለት ምንድን ነው የሚታይሽ አንቺ እንደ ፖለቲከኛ? ብልጽግና በፈለገው መንገድ ይሄዳል ብለሽ ታስቢያለሽ? በጣም እመኝ የነበረው ወይም ያለፈ ነገር ነው ኦፍኮርስ። ግን ያኔ የትግራይ ጦርነት ጊዜ ሁሉም ኖ ቢል ኖሩ በጣም በቃ የምመኘውና እስካሁንም ያደረሱብን ነገሮች ጊዜያቸው ረጅም አይሆንም ነበርና ያኔ እንደዛ ማለት ቢቻል ኖሮ በጣም ጥሩ ነበረ። አሁንም ከዛ ትምህርት መውሰድ ያስፈልጋል ብዬ አስባለሁ። እንዳልኩ በብልጽግና ላይ ያለው ግምገማ እስከዛሬ ድረስ የሆኑት ነገሮች ላይ መሰረታዊ ልዩነት እስከሌለ ድረስ አንዱ በአንዱ ላይ መነሳት አለበት ብዬ አላስብም። የትኛውም ተቃዋሚ ኃይል ነው እና እንደ ህዝብም እንደ ህዝብ ትግራይ ላይ የሆነው ነገር አሁን ሌላው ላይ መሆን የለበትም። አሁንም ደግሞ ድጋሜም ሲሆን እንደዛ መሆን የለበትም። ምናልባት ግምገማቸው ብልጽግና አሁንም ወደ ትግራይ ሲሄድ በአማራና በኦሮሚያ ያለው ነገር ትንሽ ቀዝቅዞልኝ ትኩረት ወደዛ ይሆናል እና ከዚህ ቀደም እንደነበረው ያህል ሞቢላይዜሽን ባይኖር እንኳን ከዛ በግማሽም ቢሆን ያነሰ ግን ስቲል ሞቢላይዜሽን ማንቀሳቀስ ይችላል የሚል ግምገማ አለው ብዬ አስባለሁ። ነገር ግን አሁን ላይ ባለው ሁኔታ ያ ሀፕን የሚያደርግ አይመስለኝም እና የምመኘውም ያ እንዳያደርግ ነው። እንግዲህ የኛ ሀገር የፖለቲካ ሁኔታ እንደምታውቀው ተገማች አይደለም። ዛሬ ነው ያልከው ነገ አይደለም ሆኖ ነው የምታገኘው። ግን እኔ ያ እንዳይሆን ነው የምመኘው እና ሌሎች የፖለቲካ ኃይሎችም ያንን ቆም ብለው ማሰብ አለባቸው ብዬ አስባለሁ። ምክንያቱም አፍተር ኦል የሁሉንም ህልውና አደጋ ላይ እየጣለ ያለ አንድ አካል ስላለ ማለት ነው። ሁሉም እየታገሉት ያለ አንድ አካል ስላለ ከኤርትራ ጋር በተያያዘ የባህር በር ፍላጎት ነው ብዬ አላምንም። ትክክለኛ ጄኒውን የሆነ የባህር በር ፍላጎት እና ያንን ለማድረግ ነው ብዬ አላስብም። ያን ቢሆን ኖሮ የሃኒሙን ጊዜ ነበራቸው አይደለ? ከኤርትራ ጋር ትግራይ ላይ ሲዘምቱ ያኔም ትክክለኛው ጥሩ ጊዜ ሊሆንላቸው ይችል ነበር። በትክክል ቢኖራቸው አትሊስት ለመነጋገር የጋራ ኢንትረስት አለን ብለው ያምኑ ስለነበር ማለት ነው። ዋቴቨር ኢቨንም ቢሆን እና ያ ጊዜ ነበር እና በትክክል የባህር በር እና የኢትዮጵያን ጥቅም የማስጠበቅ ፍላጎት ነው የሚል እምነት በፍጹም የለኝም። እንዳልኩ ደግሞ ከዚህ በኋላ በተደጋጋሚ ነው እንዳልኩት የኢትዮጵያ ሕዝብ ሌላ ጦርነት አፎርድ አያደርግም። በፍጹም ኖ ማለት ያለበት እንደዚህ አይደለም። ዲፕሎማሲ የሚሰራው አይደል? እንደዚህ አይደለም። በማን አለብኝነት ምናምን ሄደህ አይደለም የምታደርገው። ብዙ መንገዶች ብዙ አቅጣጫዎች አሉ። ህጋዊ የሆኑ እንትኖች አሉ፣ ህጋዊ የሆኑ ማዕቀፎች አሉ። ያንን ለማድረግ ቢፈለግ እንጂ የውስጡ ያለውን ጦርነት ለማርገብ ሰውን ዩናይት ያደርግልኛል ብሎ የሚያስበው የሆነ ነገር ምን ሊሆን ይችላል ብሎ አሰበ። የባህር በር አለ ሶ በቃ ሄዳለሁ ምናምን አለ ነው። ሌላ ምንም እንትን የለውም። ከብልጽግና ባህሪ አንጻርም ከዚህ የተለየ ነገር አይደለም ሆነው እና ሰው ቆም ብሎ ማሰብ አለበት። እንዴ ለምን ማለት አለበት? ሲኖር እኮ ነው አይደል? ቅድሚያ ደግሞ ሀገርም እኮ ሊኖረው ይገባል። አሁን እኮ ሀገር እያሳጣን ያለ ስርዓት ነው። ሌላ ተጨማሪ ነገር ያስገኝልኛል ብለህ እንዴት ያለህን እያሳጣህ ካለ ኃይል ጋር ያለህን እየወሰደብህ ካለ ኃይል ጋር እንዴትም አድርገህ ሄደህ አይ የኢትዮጵያን ጥቅም ሊያስከብር ነው አትሎም። የኢትዮጵያ ጥቅም አፍተሮል የዜጎቿ
ህይወት ነው በቅድሚያ እና ያንን እየነጠቀ ካለ አካል ጋር ያለህን እያሳጣ ካለ ኃይል ጋር ሄደህ አይ እንደዚህ ነው ብለህ ጠላት እንትን አትል። በቃ ያ ልክ አይደለም። እንዳልኩ በትክክል የኢትዮጵያ የባህር በር ያስፈልጋታል። መንገዱ ይሄ አይደለም። ብልጽግናም በትክክል የባህር በር የማስገኘት ፍላጎት አይደለም ያለው። ይሄንን በደንብ መናገር ይችላል። እስካሁን ድረስ ከሄዳቸው መንገዶች ሊያደርጋቸው ይችሉ ከነበሩ ነገሮች እና ካደረጋቸው ነገሮችም አንፃር ማለት ነው። ስለዚህ እንዳልኩ እርስ በርስ ከዚህ በኋላ የብልጽግና ፕሮፓጋንዳ በመስማት እንትና ጠላት ነው የእንትና ህዝብ እንደዚህ ሊያደርግ ተነሳ እንትና እንዲህ አድርጎ ነበር የሚለውን ነገር ከመስማት መቆጠብ አለበት ሁሉም አካል ብዬ አምናለሁ። የኔ ሰጀሽን ያ። ጦርነቱ የሚታወጅ ከሆነስ ምንድነው መደረግ ያለበት ያለሽ? ማለት ከዚህ በፊት የነበረው ሁኔታ ታውቂዋለሽ ማለት ወደ ትግራይ ሲመጣ በአጠቃላይ የነበሩ የእምነት ተቋማት ሳይቀር ከጎን ያሰለፈበት አጋጣሚ ነበር። አርቲስቶችም ማለት በቃ ማህበረሰቡን ይመሩታል ብሎ የሚያስባቸው ተቋማትም ሊሆን ይችላሉ፣ ግለሰቦችም ሊሆን ይችላሉ ማለት ነው። ስለዚህ አሁን የነሱ ጠፋንታ ምንድነው መሆን ያለበት? የነሱ አሁን ለምሳሌ ማለት ያለባቸው በየትኛውም ትግል ላይ ያለ ኃይል እንደ ህዝብም ሲቪሊያኑም አይ በቃ እኔ ከራሴ ህዝብ ጋር ጦርነት አልገጥምም፣ ሄደ የራሴን ህዝብ ስትገል አጅቤ ጎበዝ የሀገር ህልውና ልታስከብር ነው አልልህም ማለት ነው ያለበት። እንዳልኩ ደግሞ የሚያነሳቸው ትርክቶች አሉ። እንትና እንዲህ አድርጎህ ነበር እንደዚህ ያደረገህን አታስታውስም እንዴ ምናምን ብሎ እርስ በርስ ለማጋጨት የኢትዮጵያ ህዝብ እኮ ተስማምቶ መኖር የማይችል ህዝብ ነው ብለው ተናግረዋል ፓርላማ ፊት። እነዛን እንትኖች ትርክቶች አይ በቃ ነው እናንተ ያረጋችሁን ነው የምናውቀው፣ እስካሁን ድረስ የሆነውን አይተናል በሚገባ እና ከዚህ በኋላ ብትሄዱም ብታውጁም እኔ በፍጹም አልደግፋችሁም። እንደውም ከእናንተ ተቃራኒ ቆሜ ጦርነት እንዳታደርጉ ካደረጋችሁ ከእናንተ በተቃራኒ ነው የምቆመው ማለት አለበት ህዝቡ ብዬ ነው ማለት። ምክንያቱም አፍተሮል የሚገደለው ዜጋ ነው፣ የሚገደለው የራስ ህዝብ ነው፣ የሚገደለው የሚያልቀው የሚወድመው ሁሉ የራሱ የህዝቡ ነው። ብልጽግና ዛሬ መጣ ነገ ይሄዳል። ለምን ስለዛ እንትን እንላለን? ለምን እንደዚህ መጥቶ ከሚሄድ ኃይል ጋር መጥቶ ብዙ ጥፋት አጥፍቶ ከሚሄድ ኃይል ጋር የራሳችንን ህዝብ ነገ አብረን የምንኖረውን ለማጥቃት ለምን እንነሳለን ብሎ ራሱን መጠየቅ አለበት ህዝቡና ያለፈውን ስህተት አሁን በዚህ ጊዜ መድገም ማለት እውነትም ከታሪክ አንማርም የሚለውን ነገር ፕሩቭ ማድረግ ነውና ከዛ ደግሞ እንዳንነሳ ሆነን ነው የምንወድቀው ብዬ ነው ማለት። መልካም እያጠቃልልን እንሄዳለን። እስኪ ይሄ ወደ ትግራይ የሚያደርገው ጦርነት ከሱዳን ጋር ያለው ከኤርትራ ጋር ያለው ያይዘን ኢትዮጵያ ውስጥ ያለው ትርምስም የታጣቂ ብዛትም ይታወቃል። በዋናነት አንቺ ፓርቲ አለሽ ተደራጅተሽ ነው የምትታገይና የብልጽግና መንግስት በኤርትራ ዙሪያ የሚያነሳው ሁለት መሰረታዊ ጉዳዮች አሉ። አንደኛ በአጠቃላይ የኤርትራ ሉዓላዊነትን ጥያቄ ውስጥ የሚከት 100% ማለት ነው። ሁለተኛ ደግሞ ከፍ ሲል ሙሉ በሙሉ ጥያቄው ማለት ሉዓላዊነቱን ለማፍረስ ማቀማ ለአንዴና ለመጨረሻ ሄደን አምጥተን ምናምን የሚለው ነገር አለ። ሁለተኛ ደግሞ የባህር በር ለማምጣት ማለት የባህር በር በሰላማዊ መንገድ ወይ በድርድር ወይ በህግም ለማስኬድ አይደለም የሚነሱ ጥያቄዎች በጦርነት እንደሆኑ ነው የሚታወቀው። ሶስተኛ ደግሞ ኤርትራ ገብተ ደግሞ ስርዓትን የመቀየር እነዚህ በሙሉ ማለት በጦርነት ናቸው የሚታጀቡ ሁሉም ነገር እና እዚህ ያላችሁ አቋም ምንድነው እናንተ? ኢትዮጵያ የባህር በር ማግኘት አለባት ብለን እናምናለን። ይሄን ኢህአፓ ዛሬ አይደለም ያለው ከረጅም ጊዜ በፊት ነው ያለው በሰነድ ጭምር አዘጋጅቶ ያስቀመጠው። ግን እንዳልኩ ኢትዮጵያ ከዚህ በላይ አፎርድ አታረግም ጦርነት። ሁለተኛ የህግ ማዕቀፎች አሉ፣ የዓለም አቀፍ ድንጋጌዎች አሉ፣ በነዛ መሄድ ይቻላል። ብልጽግና የባህር በር ለማግኘት ፍላጎት ስላለው አይደለም በውስጥ ያለውን እንትን ከቁጥጥሩ ውጪ መውጣት ሲጀምር በውስጥ ያለው ተቃውሞ መንባባት ሲጀምር ኦኬ ምን አድርጌ ወደ ውጪ ዳይቨርት ላድርገው አጀንዳውን ከማለት አንድ፣ ሁለተኛ ደግሞ ጦርነት እንደሚወድ ተደጋግሞ አሳይቶናል እና ያንን ድጋሚ እንትን ለማድረግ ማኒፌስት ለማድረግ ከመፈለግ እንጂ የባህር በር ፍላጎት ነው የሚል እምነት የለኝም። እንዳልኩ የዜጎች ህይወት ይቀድማል።
እኔ በየትኛውም አይነት መለኪያ እዚህ ሀገር ውስጥ እየገደለ እያፈናቀለ እያየው ዜጎች ሰርቶ መብላት እንዳይችሉ እያደረገ እያየው ኦኬ ባህር በር ሊያመጣልኝ ስለሆነ ብዬ ብልጽግና ልንከተል አልችልም። አፍተር ኦል ምንድነው የባህር በር የዜጎች ህይወት ላይ ለውጥ ከሌለው ዜጎች በሀገራቸው ተከብረው ካልኖሩ ምንድነው የትኛውም ብሔራዊ ጥቅም ነው ማወራ ስለዚህኛው እና ቅድሚያ የዜጎች ህይወት ይቀድማል። የትኛውም ነገር ከሰዎች ነፍስ በታች መሆን አለበት። ዜጎች በሀገራቸው ተከብረው መኖር መቻል አለባቸው እና ያንን ነው ውስጡን ሁሉም ሰው መጠየቅ ያለበት። እንዴት ነው እየኖርኩ ያለሁት? እንደዚህ ነው ወይ በሀገር መኖር ያለብኝ? አንዳንዴ እኮ እዚህ የምንኖረው ስደተኛ ሆኖ ሌላ ሀገር እየኖረ ካለው ኢትዮጵያዊም በታች እኮ ነው እየኖርን ያለ ነው እና ምንድነው ጥቅሙ በትክክል ብሎ መጠየቅ ያስፈልጋል። ከዛ ባለፈ እንዳልኩ ግን የእርስ በርስ መፋጨቱን ወደ ጎን አድርጎ አሁን ላይ መጀመሪያ ስንኖር ነው የሀሳብ ልዩነቶች እንትን የሚሉት እና ያንን ማስቆም መቻል አለብን ብዬ አስባለሁኝ። ሁሉም የፖለቲካ ኃይል እርስ በርስ ከመፋጨት እርስ በርስ ከመጣላት ወጥቶ ኮመን የሚያደርገው አንድ ጉዳይ አለ። የህልውና አደጋ አለብኝ ብሎ ያምናል ሁሉም። ያንን ያመጣበት አካል አለ እና የትኛውም የሀሳብ ልዩነት ቢኖር የትኛውም የአካሄድ ልዩነት ቢኖር ቅድሚያ አይናችን እርስ በርስ ለመጣላት ከዛ ከዋናው ጉዳያችን ላይ መነሳት አለበት የሚል እምነት የለኝም እና ያንን ባለማድረግ እስከዛሬ ድረስ ያንን ስናደርግ ነው የቆየ ነው። በትግራዩ ጦርነትም ኦሮሚያም በቀጠለው ጦርነት ሰው ሲሞት ኦኬ ማን ነበረ ከየት ብሔር ነበር እያለ ስንጠይቅ ቆይተናል እና ያንን አቁመን አሁን አጌንስት ኮመን ኢነሚ እርስ በርስ መተባበር ያለብን ጊዜ ነው ብዬ አስባለሁ። እንዳልኩ በጋራ መስራት ላይሆን ይችል ይሆናል። እኛ በሰላማዊ መንገድ ነው የምንታገለው፣ እነሱ በትግል ላይ ነው ምናምን እንደዚህ አይነት ነገሮች ሊነሱ ይችላሉ። ግን ትንታኔያችን የተለያየ አይደለም። በስርዓቱ ላይ ያለን እይታ የተለያየ አይደለም። የህልውና አደጋ አለብን የሚል የተለያየ አቋም አይደለም ያለን። አፍተሮል በትጥቅ ትግል ላይ የሚገኙትም ኃይሎች ከእንደዚህ አይነት ተራ ፍረጆች ምኖች ወጥተው አጌንስት ኮመን ኢነሚ ማየት አለባቸው። ሁሉንም ነገር ከዛ አንጻር መገምገም አለባቸው የሚል እምነት ነው ያለን። መልካም። በዋናነት የህልውና አደጋ እስካለን ድረስ የህልውና አደጋ እያስከተለው ያለው ደግሞ የብልጽግና መንግስት ነው። ስለዚህ ሁሉም ትኩረቱ በአደረጃጀቱ ብልጽግና ላይ ትኩረት ማድረግ አለበት። አደጋውን ነው መጀመሪያ መታገል ያለበት። ይህንን መደረግ ከተቻለ ሌላኛው ቀስ ብሎ ስርዓት ሲመጣ እና ህዝቡ መኖር ሲጀምር የሚመጣ ጉዳይ ነው። ስለዚህ ትኩረቱ ወደ ብልጽግና መደረግ አለበት የሚል ነጥብ ልውሰድና በቅርቡ ኢትዮጵያ ውስጥ ማለት ትግራይም ጨምሮ አንድ መረጃ ወጥቶ ነበረ። ምንድነው የሚለው እሱ ከምርጫ ማግስት ይመስለኛል ወይም ደግሞ ከምርጫ ማግስት ሳይሆን በምርጫው ቀን አካባቢ ይመስለኛል ወታደራዊ ካውንስል እየተመሰረተ እንደሆነ። ወታደራዊ ካውንስል ማለት ለህልውናቸው የሚታገሉ ትግራይ ውስጥ ያሉ፣ አማራ ውስጥ ያሉ፣ አፋር ውስጥ ያሉ፣ በጋምቤላ ውስጥ ያሉ፣ ኦሮሚያ ውስጥ ያሉ ማአት ቦታ ላይ በአደረጃጀት ከናንተ የተለዩ በፖለቲካ እምነት ወይም ደግሞ የህልውና አደጋ አለን ብሎ ያስቀመጡት የብልጽግና ኃይል ነው። ስለዚህ እሱን ደግሞ ያው በብረት ስለሚጨፈጭፈን ያው እኛም መግጠም ያለብን በትጥቅ ትግል ነው ብሎ የሚያምኑ ኃይሎች እነዚህ መሰረቱት የተባለ ወታደራዊ ካውንስል እንዳለ አንድ እርምጃ ወደፊት ትግሉን ይወስዳል ብሎ የሚያስቡ አካላት አለ። ከዚህ አኳያ እነዚህ ኃይሎች በአደረጃጀትም አንድ ላይ ሆነውም እንዳልሽ ሁሉም ደግሞ በየአደረጃጀቱ ሲታገል በቅርቡ ኢትዮጵያ ውስጥ ለውጥ መምጣት ይችላል ብለሽ ታስቢያለሽ? ምን ይታይሻል? ማለት ትንሽም አንዳንዴ ምን አለ መሰለሽ ብዙ ታጣቂ አለ በአገሪቱ ማለት ነው። ስለዚህ ቶሎ ብሎ ተነጋግሮ ተደራጅቶ ለውጡ እንኳን ካመጣ ፖለቲካዊ ንግግር ካላደረገ አገሪቱ የባሰ አደጋ ውስጥ ይወድቃሉ ብሎ የግላቸው እይታ የሚያስቀምጡ አካላት ነበሩ። ይህንን ለመፍታት ይመስለኛል ይሄ ወታደራዊ ካውንስል የተመሰረተውና እዚህ ያለ ምልከታ ምንድን ነው ማለት አስባለሁ ማለት ገምታለሁ። ያንቺ የምታገይበት ምናምን ረስቼው አይደለም፣ ግን ደግሞ ሁኔታዎችን የራስሽን እይታ እንድታስቀምጪ። እኔ ተቃዋሚ ኃይሎች ፍራግመንትድ መሆን አለባቸው ብዬ አላምንም። በተለይ ደግሞ በግምገማ ላይ በሁኔታውን በመተንተን ደረጃ ልዩነት የሌላቸው ኃይሎች ፍራግመንትድ መሆን አለባቸው ብዬ አላምንም። እኔ አሁን እንዳልኩ በሌላ ማዕቀፍ ላይ ስለሆንኩኝ እንደዚህ አድርጉ ልል አልችልም።
ግን የኔ እምነት ተቃዋሚው ኃይል ፍራግመንትድ መሆን መበጣጠስ መለያየት የለበትም የሚል ነው አቋም። ማለት ከአብይ በኋላ ያለው ኢትዮጵያ ምን መልክ ይኖረዋል ብለሽ ታስቢያለሽ? ማለት አንዳንዴ አብይን ብቻ ታሳቢ አድርገህ አይደለም የምትታገለው፣ ወይም ደግሞ ብልጽግናን ብቻ አይደለም ታሳቢ አድርገህ የምትታገለው። ከብልጽግና በኋላ ያለው ስርዓት ምን ይመስላል ነው አይደል ሁሉም ሊያግባባ የሚችለው። ስለዚህ አሁን እያየነው ያለነው ኢትዮጵያ ውስጥ ደግሞ በፖለቲካዊ ትግል አይደለም ነገሮችን እየሄዱ ያሉ። ብዙ ታጣቂዎች አሉ፣ የብዙ ፍላጎቶች ደግሞ አሉ በየቦታው። ስለዚህ እነዚህን አስታርቆ ወደ አንድ ላይ አምጥቶ ኢትዮጵያን ማስቀጠል የሚችል እድል አለ ብለሽ ታስቢያለሽ? ከዚህ በፊት አንድ የተዘጋጀ የበይነመረብ ትዕይንተ ህዝብ ነበረ ታስታውስ ከሆነ እዛም ላይ ተገኝቼ በኢሃፓ በኩል የተናገርኩት ያንኑ ነው። አሁን ብዙዎቻችን እያሰብን ያለነው ይሄንን ስርዓት በየትኛው መንገድ አሁን እኛ በሰላማዊ መንገድ እንላለን፣ ሌሎች በሌላ መንገድ ይላሉና ስለ ማስወገድ ወይም ደግሞ ስለመቀየር ነው እየተነጋገርን ያለ ነው። የበለጠ ማሰብ ያለብን ግን ከዛስ የሚለው ጥያቄ ላይ ነው የሚል አንድ ሀሳብ አንስቼ ነበርና እኔ በጣም ያሳስበኛል። ከዛስ የሚለው ነገር ምንድነው? ኦኬ ከዛ የምናደርገው የሚለው ነገር። ስለዚህ እንዳልኩ እስካሁን ያነሷቸው ነጥቦች መጀመሪያ ዣንጥላው መኖር አለበት። ተቀምጠን ልንነጋገር የሚያስችለን የጋራ የሆነ ሀገር ሊኖረን ይገባል። አሁን ሁሉም ኃይል እያደረገ ያለው ሁሉም አካል እያደረገ ያለው ያንን ዣንጥላ ህልውናውን ማስቀጠል። ምክንያቱም ያ ከሌላ አፍተሩ ሁላችንም አንዱ እዛ ነው አንዱ እዚህ ነው። ስለዚህ ልናወራበት የምንችለው ማዕቀፍም ላይኖረን ይችላል የመለያየት ኢሹ ብቻ ካልሆነ። ስለዚህ መጀመሪያ ያንን ማስጠበቅ ላይ ነው አሁን ሁሉም አካል ትኩረቱና አንደርስታንድ አደርጋለሁ ለምን ያ እንደሆነ ሲኖር ስለሆነ ሁላችንም ተቀምጠን ልንነጋገር የምንችለው። ግን ከዛ ባለፈ ስላሉ ነገሮች ደግሞ ማውራት ያስፈልጋል። ያንን ለማውራት ግን እንዳልኩ ከመፈራረጅ መውጣት አለብን ብዬ አስባለሁ። በተለይ ጄኒዩን የሆነ ተቃዋሚ እንግዲህ በስመ ተቃዋሚ ብዙ አካል እንዳለ አንደርስታንድ አደርጋለሁ። ግን ጄኒዩን የሆነ እስከዛሬ በነበሩት ጊዜያት አቋሙን ያልቀየረ አቋሙን በተለይ በታክቲክ ቀይሮ ሊሆን ይችላል፣ በአካሄድ ቀይሮ ሊሆን ይችላል። ግን መሰረታዊ አቋሙን እና መድረሻውን ያልቀየረ አካል ጋር ከመፈራረጅ ደግሞ እርስ በርስ ከመፈራረጅ ወጥተን በጋራ ቁጭ ማለት ስንችል ነው እና ነገስ የሚለውን ነገር ማውራት ያለ ምንችለው ያንን ማድረጉ ይቀድማል፣ ያንን ከመፈራረጅ መውጣቱ ይቀድማል የሚል እምነት ነው ያለኝ። ግን ኦፍ ኮርስ መነጋገሩ ደግሞ ጊዜ ሊሰጠው የማይገባ ጉዳይ ነው። ምክንያቱም ነገ ምን ሀፕን ሊያደርግ እንደሚችል ስለማናቅና እንደ ሀገር ደግሞ በጋራ መቀጠል አለብን የሚል ጽኑ አቋም ስላለን እንደ ፓርቲም እንደ ግለሰብ። የመጨረሻው ጥያቄ የሚሆነው በዚህ ሀገር የሚያስፈራሽ ነገር ምንድን ነው? ማለት አሁን አገሪቱ ያለው ሁኔታ ይታወቃል። ማለት አንዳንዶች ምን ይላሉ? ከዚህ በኋላ ይሄ ሀገር ሆኖ የመቀጠል እድሉ አናሳ ነው የሚሉ አሉ። አይ ልክ የብልጽግና መንግስት አዲስ አበባ ተቆጣጥሮ ሌላው ደግሞ በታጣቂ በየቦታው እንትን ሆኖ አገሪቱ ልክ እንደ ሶማሊያ ሆኖ ይቀጥላል ብለው እይታቸው የሚያስቀምጡ አሉ። ማለት በእርግጥ አሁንም ኢትዮጵያ ውስጥ መንግስት አለ ማለት የሚቻልበት ሁኔታ አይደለም ያለው። ዝም ብለን ስናየው አዲስ አበባ ላይ የተቆጣጠረ አንድ ሌሎች ክልሎች ደግሞ ሰራዊትን አስገብቶ ህዝብን እየጨፈጨፈ ህዝብን እየጋደለ የሚኖር ስርዓት መሆኑንና እጣ ፈንታው ማለት ምንድን ነው የሚታይሽ? ማለት አንዳንዴ ዝም ብሎ ማለት ኢትዮጵያ ትፈርሳለች ኢትዮጵያ አትፈርስም ከሚሉ መላምቶች ወጥተን በተጨባጭ መሬት ላይ ያሉ ሀቆች ምንድን ነው የሚያሳዩት? ማለት ምንድን ነው የሚሰማሽ? አንዳንድ ሰዎች አሉ በቃ ተኝተን እስክንነሳ ድረስ ነገሮችን ተቀያይረው ልናገኛቸው እንችላለን ብሎ ሌላ መልክ ሊይዝ ይችላል፣ ሌላ ቅርጽ ሊይዝ ይችላል። ነገሮችን ተገማች አይደሉም በቃ። ምክንያቱም የማአት ታጣቂ ብቻ ሳይሆን ኢትዮጵያ ውስጥ ቤዚካሊ የብልጽግና ክፋት ብቻ ሳይሆን የውጭ ኃይሎች እጅ የማስገባት ደግሞ በጣም ከልኩ አልፈዋል። ምክንያቱም ኢትዮጵያ ውስጥ እየተንቀሳቀሰ ያለ ድሮን ለምሳሌ የኤሚሬት ድሮን ኤሚሬት ከኢትዮጵያ እየተነሳች ሱዳን ላይ ጥቃት ትፈጽማለች ማለት በብልጽግና ታሪክ ማለት በኢትዮጵያ ታሪክ እኔ እስከማውቀው ድረስ ለምሳሌ ኢህአዴግ ነው የምናውቀው ማለት እሱ ራሱ የተኩስ ማቆም ስምምነት ተፈራርሞ ፕሪቶሪያ ብሎ ጊዜያዊ አስተዳደር የሾመውን ለመጣል
አፋር ላይ ታጣቂን የሚመሰርት መንግስት ነው በጀት የሚሰጥ ማለት ነው። በዚህ የራሱን መንግስት ተነጋግሮ በስምምነቱ መሰረት ጊዜያዊ አስተዳደር ብሎ በደብዳቤ የጻፈው መንግስት ለመጣል ደግሞ ልክ 1 ዓመት ከምናምን አድርጓል። ታጣቂ ፈጥሮ ደግሞ እንደገና ስንቅም እየሰጠ ብረትም እየሰጠ የትግራይ ህዝብ እንኳን እርስ በርሱ እንዲዋጋ የሚያደርግ ነው ማለት። አንዳንዴ በዚህ አይነት መንገድ ስልጣን ይጠበቃል ወይ በዚህ አይነት መንገድ አገር ይጠበቃል ወይ ብለሽ ስታስቢም ራሱ ግራ የሚያጋባሽ ነው። ስለዚህ ከዚህ በመነሳት መሬት ላይ ካለው ሀቅ የውጭ ኃይሎች ኢትዮጵያ ውስጥ ከዚህ በፊት ፍላጎት አልነበራቸው ማለት አይደለም፣ እጃቸው አያስገቡም ነበር ማለት አይደለም። በትንሹ ግን ሉዓላዊነት የሚባል ነበረ፣ በትንሹ ህዝብ የሚባል ነበረ፣ በትንሹ መንግስት የሚባል ነበር። ኢትዮጵያ የሚባልም በራሳቸው መንገድ ናሽናል ኢንተረስት ብሎ የሚያስቀምጡት ነበር ማለት ኢህአዴጎች እንኳን ስታያቸው ማለት ነው። አሁን ሁሉም በፈለገው ገብቶ የፈለገው የሚያደርግባት አገር ሆናለች እና ምን የሚመጣ ይመስልሻል? ምን የሚያስፈራሽ ነገር አለ? ምን ይታይሻል? የመጨረሻ ጥያቄ ይሁን እስኪ። እኔ አሁንም ከውጭ ኃይሎችም ከየትኛውም በላይ ኢትዮጵያን ያስደፈረው ብልጽግና ነው ብዬ ነው የማምነው። እንዳልኩ አንተ የምታከብረውን ሀገር አትሊስት ሌላው እንዲያከብርልህ ትታገላለህ እና ያ አይደለም የሆነው። ስለዚህ አሁንም እንትና እንደዚህ አደረገ፣ የእንትና ኃይል እንደዚህ ያደረገ፣ እንደዚህ ሆነ፣ እንደዛ ሆነ ሳይሆን መጀመሪያ የዛ ኮዝ ምንድን ነው? ምክንያቱም በጣም እርግጠኛ ሆኜ የምነግርህ መጀመሪያ እንደዛ አልነበረም። እኔ አይቻለሁ ነበርኩኝ ኖሬያለሁ እና አልነበረም እንደዛ። የኢትዮጵያ ሉዓላዊነት የኢትዮጵያ ጥቅም በዚህ ልክ የተደፈረበት ለምስራቅ አፍሪካ ስጋት የሆነችበት ተደርጋ እንድትታይ የሆነበት ጊዜ እኔ አላየሁም። እንደውም አንከር ስቴት ነው የምትባለው አይደለ ኢትዮጵያ እና በአፍሪካ ጉዳዮች እና አጠቃላይ በዓለም አቀፍ ጉዳዮች ሪኮሜንዴሽን የምትጠየቅ ሀገር ነበረች የነበረው። እንደዛ አይነት መሪዎች የነበሩ በብዙ መንገድ ልትቃወማቸው ትችል ይሆናል፣ ግን እውነቱም ደግሞ እውነት ነው ማለት መቻል አለበት እና ማን ነው ያስደፈረን፣ ማን ነው ይሄን ሁሉ ያመጣው የሚለውን ነገር ነው ማየት ያለበት እና ዞረ ፎከስ ኮዙ ላይ መሆን አለበት። ዞረ ፎከስ ምንጩ ላይ ነው መሆን ያለበት እና አሁንም ትግሎቻችን ያንን አቅጣጫ የያዙ መሆን አለባቸው ብዬ አስባለሁ። በነገርህ ላይ ሶሪያን ያፈረሳት ጉዳይ ኢትዮጵያ ውስጥ ሳይፈጸም ቀርቶ አይደለም። ሊቢያንም ብታይ የትኛውንም እነ ሶማሊያንም ብታይ የሆነው ነገር ኢትዮጵያ ውስጥ ከሆነው በጣም የተለየ ሆኖ ወይም በመጠን በልጦ ምናምን አይደለም። በቃ በሆነ ምክንያት እስካሁን ድረስ አለን እና ያንን ምክንያት አንደኛ ፋይንድ አውት ማድረግና እሱን በደንብ አጥብቆ መያዝ። ከዛ ባለፈ ግን እንዳልኩ በተለይ ተቃዋሚው ኃይል ከመቃወም ባለፈ የኢትዮጵያ ዕጣ ፈንታ ምንድን ነው የሚለው ላይ ደግሞ ቁጭ ብሎ መነጋገር መቻል አለበት። ስንነጋገር ነው ነገሮቹን ፋይንድ አውት ማድረግ የምንችለው፣ ውሳኔዎችን መወሰን የሚችሉት እና ሀሳቦችን መምጣት የሚችሉት በዛ አንጻር ስለሆነ ተቃዋሚው ኃይል ተቃውሞ ስርዓት ከመቀየር ባለፈ ወይም የህልውና አደጋውን ከማስቆም ከማስቀረት ባለፈ ነገስ የሚለውን ነገር ደግሞ ቁጭ ብሎ ለመነጋገር መቀራረብ አለበት ብዬ ነው ማምነው። ፍርሃት አለሽ? አዎ እንዳልኩ ነው። በተለይ እኔ አሁን ብልጽግና አክኖሌጅ ተደርጎ ቀጥሎ ከዛ የሚሆነው ነገር ሆኖ መንግስት ነኝ ካለ በኋላ የአዲስ አበባ ነዋሪ የሚባል የሚኖር አይመስለኝም። በተለይ ደግሞ ኔቲቭ የሆነ የአዲስ አበባ ነዋሪ በገዛ ከተማው ላይ ባይተዋር ነው የሚሆነው አሁን እየሆነ እንዳለው ማለት ነው። በጣም ከዛ በላይ በሚያስደነግጥ በሚያስገርም ሁኔታ የአዲስ አበባን ህዝብ ከዛ በኋላ የምናገኘው አይመስለኝም። በክልሎች ላይ እንደውም የአዲስ አበባ ሁኔታ በጣም የከፋ ነው ብዬ አስባለሁ። ለምን መሰለህ? በክልሎች ላይ ወይም በተለያዩ አካባቢዎች ቢያንስ የህልውና አደጋ አለብን ብሎ ከዛ ደግሞ ህዝቡ ሞቢላይዝ እያደረገ እየተንቀሳቀሰ ያሉ አካላት አሉ። ስለዚህ እንዳልኩ እንደው እንትኑ በተወሰነ ዲግሪ በጣም ቫዮለንስ እንደሚኖር አንደርስታንድ አደርጋለሁ። ብዙ ነው። አዲስ አበባ ላይ ግን ብልጽግና ነው ያለው። እኛ ለመኖር እየሞከረን ነው እዚህ። እንዳይሆን ደግሞ እንዳልኩ ከተቃዋሚ ኃይሎች በተለይ የሚወረወረው ዱላ ከባድ ነው። ህዝቡን ያለ አማራጭ እንዲቀመጥ እየሆነ ነው ያለው። ገብቷል። እንዳልኩ ትግል ዘርፈ ብዙ ነው እና አንድ ሰው ያንተን ስላልተከተለ በጠላትነት መፈረጃ አግባብ ነው ብዬ አላምንም እና ያ ነው እየሆነ ያለው አሁን ላይ ግን
አዲስ አበባ ውስጥ እና የአዲስ አበባ ዕጣ ፈንታ በተለይ እኔ በጣም ያስፈራኛል። ምንድነው የሚሆነው የሚለውን ያለ አማራጭ ኃይል እንዲቀመጥ እየሆነ ነው ያለ። ያንን ብልጽግና ብቻ አይደለም ያደርገው፣ ተቃዋሚውም ባለማወቅም ይሁን በማወቅ ሆን ብሎም ይሁን መረጃ ሳይኖረው ኦር ዋቴቨር እያደረገው ያለው ነገር የአዲስ አበባ ህዝብ አማራጭ እንዲያጣና ያለምንም ፋይቱ ሰላማዊም ሊሆን ይችላል እና ያለምንም ራስን መከላከል እየጠፋ ያለ ቦታ ነው እና ያ በጣም ያሳዝነኛል፣ ያስፈራኛል። እንደ ሀገር ግን እንዳልኩ በተለይ ከመፈራረጁ ወተን ቁጭ ብለን መነጋገር እስካልቻልን ድረስ ያለው ሁኔታ ነጋችን በጣም ነው የሚያስፈራኝ። ምንም ጥርጥር የለውም፣ ምናየው ሀቅ ስለሆነ ማለት ነው። መልካም። ሚስጥረ ስላሴ ታምራት የኢህአፓ አመራር ዛሬ በወቅታዊ ጉዳዮች ጋር ሰፋ ላለ ውይይት ጊዜሽን ሰጥተሽ እዚህ ስለተገኘሽ ከኛ ጋር ቆይታ ስላደረግሽ ከልብ አመሰግናለሁ። በስተመጨረሻ ማስተላለፍ የምትፈልጊው 1-2 ደቂቃ ልሰጥሽ እችላለሁ። ማስተላለፍ የምትፈልጊው መልእክት ካለ? እንግዲህ ደጋግሜ ያስተላለፍኩት ቢሆንም ግን አጽንኦት መሰጠት አለበት ብዬ ስለማምን በተቃዋሚ ወገን ያለው ኃይል ከመፈራረጅ ወጥቶ በጋራ መቀመጥና ማውራት አለበት። ግን በተለይ በውጭ ሀገር ያሉ ደግሞ በተለይ እንደው አላቅም ጋዜጠኛ ይባሉ አይባሉ ግን ጋዜጠኛ ነን ብለው ተቀምጠው ፕሮግራሞች የሚያስተላልፉ ደግሞ በተቃዋሚ ጎራነን አሁንም የሚሉ ሰዎች እንትናቸውን ይሄ ከሁሉም ጋር የሚያደርጉትን መላተም ለትግሉ ስለማይጠቅም ትግሉን ስለሚጎዳው ግለሰብን መጉዳት አንድ ነገር ነው። ግን ደግሞ ሰው በተቃዋሚ ላይ ደግሞ ምንድነው እምነት እንዲያጣ እያደረክ ደግሞ ተቃዋሚ ነኝ ማለት አግባብነት ያለው አይመስለኝም እና ከሁሉም ጋር መላተማቸውን ቢያቆሙና ሰከን ለማለት ቢሞክሩ ጥሩ ይመስለኛል። እንዳልኩ ግለሰብ መጉዳት አንድ ነገር ሆኖ ግን ደግሞ ሰውን ተቃዋሚው ላይ አጠቃላይ እምነት እያሳጡት ነው እና የእነሱን የራሳቸውን እናደርጋለን የሚሉትን ትግል ወይም ደግሞ እንደግፋለን የሚሉትን የትግል አማራጭም ጭምር የሚጎዳ ነገር ስለሆነ እሱን መላተማቸውን ከሁሉም ጋር ጠላት ማብዛታቸውን ቢያቆሙ የተሻለ ነው ብዬ አስባለሁ። ሌላው ግን እናንተም ስለምታደርጉት ነገር በጣም አመሰግናለሁ። ስለጋበዛችሁኝም በእኔም በፓርቲም ስም አመሰግናለሁ። እኛም ከልብ እናመሰግናለን ስለነበረን ቆይታ። በሚዲያ ብቻ ሳይሆን ወደ መቀለ ደግሞ እንጋብዝሻለን በቅርቡ ማለት ነው። እንደምትመጪም ተስፋ እናደርጋለን። ደስ ይለኛል ብዬ ነበረ፣ አልወሰዳችሁኝም እስካሁን። አሁን ምርጫው አለፈና አሁን እንድትመጪ እናደርጋለን። እናመሰግናለን ሚስትር። አመሰግናለሁ። አድማጭ ተመልካቾቻችን ዛሬ በወቅታዊ ጉዳይ የኢትዮጵያ ፖለቲካ ከሚስጥረ ስላሴ ታምራት የኢህአፓ አመራር ጋር የነበረን ቆይታ በዚህ ጨርሰናል። መልካም